እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ከታች ጻፉ ትባላላችሁ። ከታች ጻፉ ተቃጠልን የምትሉ ቆዳይት ኢንትሮ ሙዚቃ ይቅርብን እስኪ ዛሬ በዚህ ኢንትሮ እንግባ ብለን እኮ ነው ጀስ ደነቅፏ ያለ ኖታውና ተቃጠልን ቆዳይት ሚዲያ ነው ወይ እንዴት አላችሁ? ሰላም ናችሁ? እዚህ ተቃጠልን የምትሉ አለ ሞት ነደርን የምትሉ ተቃጠልን የምትሉ አሯል እኮ አብደዋል እኮ አልፈረሰችም ኢትዮጵያ ብሎ ተቃጥለዋል። ምን ላድርግ? አትፈርስም ኢትዮጵያ። ኢትዮጵያ እንደማትፈርስ ቀድመን የተናገርነው እኮ ቀደመን እኮ ድሮ ቆየን እኮ ከተናገርነው እኮ ቆየን እኮ ከተናገርን ሰሚን ያጣ ነው እንጂ ቆይተናል ከተናገርን። እሺ ቲቪ ሰላም እንዴት ናላል? ዛሬ ይለያል። ይደገም ትሉ አንድ ቁጥር ጻፉ። እንደግመዋለን። ምን ችግር አለ? ቤታችን ነው፣ እጃችን ላይ ነው ያለ። ይደገም ብትሉ አንድ ቁጥር ጻፉ። ሶስት አንድ ቁጥር ካየው ደግመዋለሁ። ሶስት ካየው ተቃጠል የምትሉ ሶስት ካየው ይደገማል። አንድ ይደገም ይንደር ይታባታቸው ሶስት ካየው አዝደግመዋል። ምን አባቱን ስና ተቃጠልን የምትሉ ድገሙ። አንድ ሶስት ቁጥር ጻፉ። ወይ እስኪ ተቃጠል ይደገም ተባለ። አብይሰው ኮንዶ እናንተ ራሳችሁ ትገርማላችሁ። ያው መጣ ተቃጠል የምትሉ ያው ሂድ ድገም ሂድ እንኩሮና ሂድ እንኩሮ መጣ። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደዱ። ይሄ ሁሉም መሰላችሁ ኢትዮጵያ ለምን አልፈረሰ? እልህ እኮ ነው። እልህ መጥፎ ነው። በተለይ ማስረሻ ሰጤ ጉዳይ አሳብዷቸዋል። ማስረሻ ሰጤ አንዳንድ ነገሮች ሲናገሩ ሰማቸዋለሁ። ማስረሻ ሰጤ ዝም ብሎ አይደለም የመጣው፣ ተዋክቶ ነው የመጣው። ከበውት ነበረ። የዘመኑ ጦር ከቦታል፣ የመሬ ጦር ከቦታል፣ የመከታው ጦር ከቦታል። ተዋክቷቸው የሚጥለውን ጥሎ የሚይዘውን ይዞ ነው የገባው። የት መተነው ማስረሻ ሰጤ አባረነው ነበረ፣ እንዲህ ብለነው ነበረ፣ በዚህ በኩል ነበር። የሌለ ፖለቲካ ትሰራላችሁ፣ የማይሆን ነገር። ሰውዬው እኮ በህይወት አለ እኮ። የአማራን ህይወት ለመታደግ የገባ ብቸኛ ጀግናቸው ስትሰሩ ማስረሻ ሰጤ ነው። ይህ እኮ ምንም አያነጋግርም እኮ። በቃ አየ። አንድ የተናገረው ነገር አለ። በምንም ተአምር ነው ያለው።
በምንም ተአምር ችግር አለ የአማራው፣ ጥያቄ አለ የአማራው። አዎ፣ ግን ለሶስተኛ ወገን የውክልና ጦርነት አድርጌ ግን አማራን አሳልፌ አልሰጥም ነው ያለው። ያ ነገር እኮ አለ። የአማራው ጥያቄ እኮ ተመልሷል ወይ ደግሞ ፈልገው ነገር ይሆናል አለ እኮ ያለው። ገብቼ ግን በደንብ አድርጌ ወንበር ይዤ ጠረጴዛ ይዤ ወረቀት ይዤ እስክሪብቶ ይዤ የአማራውን ጥያቄ ጠይቃለሁ ነው ያለው። የአማራውን መልስ አስመልሳለሁ ነው ያለው። ምክንያቱም በእጅ አዙር ሻዕቢያ ገንዘብ እየላከልህ ህወሓት ወደ ስልጣን አስገቡኝ እያለ እየጠየቀ ግብፅ ከዛ በኩል ባጀት ለቆ ኢትዮጵያን አፍርስልኝ እያለ የማደርገው ውጊያ የለኝም። ይሄ ታዲያ ጀግንነት እኮ ነው። ሀገር አሳልፌ አልሰጥም ይሄን ያለ። ይሄን ደግሞ በደንብ አድርጎ በተለያየ ስብሰባዎቹ ላይ ሲነግሯ ይልኩን እንኩሩን ያለ እንኩሩን ያሳገኝ እንኩሩን ያለ ያኔ በእንኩሩ ሚዲያ የታችሁ ከሆነ ወሬው ሁሉ ማስረሻ ሰጤ ነው። ጀግና የማስረሻ ሰጤ ጦር የእሱ ቃል አቀባይ ራሱ ከኡጋንዳ የማስረሻ ሰጤ ጦር የመከላከያውን ጦር ደምስሶ ሁሉ የሚለው ያ የኡጋንዳው የመሳይ ቃል አቀባይ ማስረሻ ሰጤ መከላከያውን ደምስሶ በግንባር ቀደምትነት እየተዋጋ ያለው የማስረሻ ሰጤ ጦር ነው እያለ ነበር። በጣም ፕሮፓጋንዳዎቹን ጽንፈኞቹ የሚሉት ማስረሻ ሰጤ ላይ ነበር። ጀግና ሄሮ ከዘመነ በላይ ከመሪ ወዳጆ በላይ ከነመከታው በላይ ከማንም በላይ ጀግና ሲጠራ የተማረ ምሁር ምንድን የሚሉት አግማት አገላለጽ አላቸው ሲገልጹ ራሱ የህግ ዳኛ የምናምን ምናምን መምህር የምናምን ፕሮፌሰር ሲገልጹት ራሱ እኮ የተማረ ብሎ የሚገልጹት ማስረሻ ሰጤ ነው። የጅቡ ሰው ኃይል ዛሬ ላጥ ብሎ ገብቶ ሰላማዊ ነገር ለሻዕቢያ ኢትዮጵያን አሳልፌ አልሰጥም ብሎ ስላለ ድሮም አለ እንኩሮ ሚዲያ ቀልቤ አይወደውም ነበር አለ። ቀልቤ አይፈልገውም ነበር አለ። እንኩሮ እኮ የዘመናችን ኮሜዲ ነው። እኛ ኤዶናይ እንላለን እንጂ የዘመኑ ኮሜዲ እኮ እንኩሮ ነው። ድሮም ቢሆን አለ ቀልቤ አይወደውም ነበር አለ። ገበሬ ዳጥፋኝ አላሰማችሁ ላሰማችሁ ቀልቤ አይወደውም ነበር ድሮ ማለት እንትና ስሙት። ይሄ እንኩሮ ምንድን ያልከው አሰማችሁ ለነሱ ንገራቸው። አይጥመኝም ሰውነቴ ቀልቤ ራሱ ትከሻዬ ሁሉ ስለሱ ሲወራ ደስ አይለኝም አለ እንኩሮ። ዛሬ ላይ እናገረዋለን ስለሄደ አይደለም ብዙ ነገሮችን እሰማለሁ። ቆይ ዛሬ ላይ ማስረሻ ቀልቤ አይወደውም ነበር ትከሻዬ ሰውነቴ አይወደውም ነበር ወደዚህ ሲገባ እኮ ነው ሲገባ ድሮም ቢሆናል ቀልቤ አይወደውም ነበር አለ። እንደዛ ሲያጀግነው ቀርሞ የመከላከያ ቁርጥ መሰሰ ጀነራል ያዘ። የማስረሻ ሰጤ ጦር ጎጃምን በሙሉ ሊቆጣጠር ነው። የማስረሻ ሰጤ ጦር እየገሰገሰ ወደ አዲስ አበባ ገባ። ማስረሻ ሰጤ ሲል የነበረው ሰውዬ ዛሬ እጥፍ አለና ቀልቤ ድሮም አይወደውም ነበር አለ። ልናብድ እኮ ነው። ምንድን ያደረገው? እስኪ ሂድ እንኩሮ ቀጥል፣ ሂድ እንኩሮ ቀጥል። ሰጤ ወደ ብልጽግና ስለሄደ አይደለም ዛሬ ላይ ማስረሻ ሰጤ ወደ ብልጽግና ስለሄደ አይደለም። አሁን እውነቱን መነጋገር ያስፈልጋል። ባለፉት 2 ዓመታት ተኩል የፋኖ ትግል በይፋ ከተጀመረ አንስቶ አንድም ቀን አንዳንድ ጊዜ የሆነ ቆዳ የሚነግር ነገር አለ። ሰውነቴ አይወደውም። እሱ ልጅ ለምን እንደሆነ አላውቅም። ቃለ መጠይቅ ለማለት በዚህ ጊዜ ውስጥ አንድ ጊዜ ብቻ ነው፣ እሱንም በግፊትና በጫና የተደረገ ቃለ መጠይቅ ዛሬ ላይ እናገረዋለን። ስለሄደ አይደለም ብዙ ነገሮችን እሰማ ነበር። ያው ወደ ጎን መተኮስ ጥሩ አይደለም። አሁን ትኩረታችን ወደ ዋናው የአብይ አህመድ አገዛዝ ላይ ይሁን በሚል አይነት መስመር ላይ እንደ ዘንድሮ ስቅ ያላል። ወደ ብልጽግና ስለሄደ አይደለም። ከድሮም ጀምሮ ቀልቤ አይወደውም ነበር። መንፈሴ ስጋዬ ያለ ስጋ ደግሞ አይነግርም፣ ቀልብ ነው የሚነግረው። ስጋዬ አይወደውም፣ ሰውነቴ ቦዴ አይወደውም ነበር። በግድ አንድ ጊዜ ገፍተውኝ፣ በግድ አንድ ጊዜ አስጨንቀውኝ ነው ቃለ ምልልስ ያደረኩለት አለ። እንደዛ ሲያጀግነው አዲስ አበባን የሚመራ ምሁር፣ የአማራ ፋኖ ምሁር፣ አስተማሪ፣
ኢንጂነር ዶክተር ምን ያላሉት ስም አለ እንዴ? እነሱ ቤት በኩል ነው ዛሬ በአንድ የተገልብጦ ቀልቤ ቆሌ ሰውነቴ አካሌ የውስጥ ምናምን እኔ ይሄ መቼስ ለታሪክ ይቀመጥ። ይሄ ጻፉት አስቀምጡት። ይሄን ምናልባት በታሪክ አቤት ዝነተ ይሄን በደምብ ጻፉት አስቀምጡት። ለታሪክ ለልጆቻችን የሚቀመጥ ይሄ ሙዚየም ነው የሚቀመጠው። እቺን ፓርት ቆረጧትና በቲክቶክ ላኳት ሙዚየም የሚቀመጥ ምንድን ነው ያልከው? እስቲ ቀጥል። ዛሬ ላይ ማስረሻ ሰጤ ወደ ብልጽግና ስለሄደ አይደለም። አሁን እውነቱን መነጋገር ያስፈልጋል። ባለፉት 2 ዓመታት ተኩል የፋኖ ትግል በይፋ ከተጀመረ አንስቶ አንድም ቀን አንዳንድ ጊዜ የሆነ ቆዳ የሚነግር ነገር አለ። ቆዳ አይባል እንኩሮ ቆዳ አይባል ቆዳ ይነግር ቆዳ ይነግር ነበር። ቆዳ ናንተራ ቆዳ አይባል መንፈሴ ነው የሚባለው። መንፈሴ ቀልቤ መንፈሴ ሰውነቴ ነው። ቆዳ ምን አገባው? ቆዳ ይነግር ይባል ቆዳ ነገር ናንተራ ይሄ አጠራርግና አሁን ትጨርስና ወደዚህ ስራ አለብኝ እኔ አንዳንድ ጊዜ የሆነ ቆዳ የሚነግር ነገር አለ። ሰውነቴ አይወደውም። እሱ ልጅ ለምን እንደሆነ አላውቅም። ቃለመጠይቅ በዚህ ጊዜ ውስጥ አንድ ጊዜ ብቻ ነው፣ እሱንም በግፊትና በጫና የተደረገ ቃለመጠይቅ ዛሬ ላይ እናገረዋል። ስለሄደ አይደለም ብዙ ነገሮችን እሰማ ነበረ። ያው ወደ ጎን መተኮስ ጥሩ አይደለም። አሁን ትኩረታችን ወደ ዋናው የአብይ አህመድ አገዛዝ ላይ ይሁን በሚል አይነት መስመር ላይ ስለነበርን እንጂ ይሄ ግለሰብ እንኳን አይደለም የአማራን ሕዝብ ነፃ የሚያወጣ ትግል ውስጥ ሚና ሊጫወት ራሱንም ከራሱ አጉል ባህሪዎች እንኳን ነፃ ማውጣት ያልቻለ ግለሰብ እንደሆነ በቅርበት እናውቃለን። እያወቅን ነው ዝም ያለው። ምናልባት ነገር ከነጎዳ እኔ እነዚህ ሰዎች ፖለቲካ ግን አላሳዘናችሁም? እንዲሁ ታስቡት እንዲሁ ጨዋታ ያነሳው ወሬ ያነሳዋልና እንዲሁ ጨዋታቸው ፖለቲካዎች ደስ አይላችሁም? ያዝናናሉ። ስታንዳፕ ኮሜዲ ይባላል። አሁን በሌላ ሀገር ይሄ በጣም ብዙ ገንዘብ ታገኝበታለህ። ቆመህ መድረክ ላይ ሰርተህ ስታንዳፕ ኮሜዲ ያለው እንትን አለባበሱን ብቻ ተቀይርና ብዙ በለስ ቀንቷቸው ጋዜጠኛ ሆኑ። የባህል ጋዜጠኞች በትምሮ እኮ ነው ይባላል። ትምሮ የለም ዝም ብሎ የባህል ጋዜጠኞች ናቸው። በቃ ዩቲዩብ ከፍተህ ምናምን ታዋቂ ነው። ልክ እንደ ሄዶናይ ማለት ነው። እና ዞሮ ምንድን ነው ያሳበዳቸውና ያሰራቸው የማስረሻ ሰጤ ንግግር ነው። ያ ንግግሩ ደግሞ አሁን እጅ ሰጥቶ ወይ ደግሞ ከማህበረሰቡ ስለተቀላቀለ ከመጀመሪያም ጫካ ውስጥ የሚፋለማቸው በዚህ ጉዳይ ነው። በፍጹም ለሻዕቢያ ተቀጣሪ አንሆንም። በፍጹም ሻዕቢያን አስከትለን ህወሓትን መርተን አዲስ አበባ አንገባም። ሁልጊዜ የሚታገል ታጋይ ነው። አዎ ፋኖ ነው። አዎ ጀዊሳ ነው። ጀዊሳ ነው። አዎ ተዋክቶናል። በደንብ አላፍቶናል። በደንብ ወጣቶች ሞተዋል። ግን በዓላማ ልዩነታቸው ሲለያዩ ግን በፍጹም ሻዕቢያን ደግፈን በፍጹም ህወሓትን መርተን ቤተ መንግስት አናስገባም ነው ጸባቸው። አንደኛው ግሩፕ ደግሞ በቃ እኛ ስልጣን ያዝ እንጂ ወልቃይትንም ቢሆን ለትግራይ እንስጥ፣ ራያንም ለትግራይ እንስጥ። ኤርትራ ነው መሳሪያ የሚሰጠን፣ ኤርትራ ነው ገንዘብ የሚሰጠን። ግብፅ እኮ ብቻውን እኮ ኤርትራ በሌለበት እኮ አትረዳንም። ግብፅ እኮ ገንዘቡን ለእኛ ቀጥታ ስለምትልከው ለኤርትራ መንግስት ነው የምትልከው። ሲፈልግ ኢሳያስ አፈወርቂ ከግብፅ ጋር ያለን ግንኙነት ሊያቋርጥብን ይችላል። ስለዚህ በምንም ተአምር ብለው ሲሟገቱት ኖ አላደርገውም፣ የቀረው ይቀራል እንጂ ሻዕቢያን ልክ ጃን አርባጫ የተናገሩት ነገር ማለት ነው። የውክልና ጦርነት አናደርግም በፍጹም ለሻዕቢያ በሚል ነው ጸባቸው። እዚህ መቶ የተናገሩ ይሄ ነው። ይሁን የተናገሩ ንግግሩ ግልጽ እኮ ነው የተናገሩ እኮ ምንም ነገር ጫካም ያለው አቋሙ ይሄ ነው። አሁንም የተናገሩ ይሄ ነው። ያው እዚህ ፖለቲካል ዊዝደም የፖለቲካ ብልጠት ነው። የወጣንበት ጥያቄ ወደ ሌላ መንገድ ዳይቨርት ሲያደርግና ለዚያም ተገዥ የሆኑ የተወሰኑ በጥቅማ ጥቅም የወጣንበት ጥያቄ የታገልንበትና የወጣንበት ትግል ዳይቨርት አድርጎ ኤርትራን ይዞ ለመግባት ኢትዮጵያን ለመበተን ወልቃይት ራያን አስገንጥሎ ለህወሓት ለትግራይ ለመስጠት አድርጎ ሲቀየር ያን ጊዜ እኔ መቀየር እንዳለብኝ ገባኝ። የሚከፈለው ዋጋ ከባድ ነው። የወልቃይት ህዝብ ላይ መፍረድ ነው። የራያ ህዝብ ላይ መፍረድ ነው። የሁመራ ህዝብ መፍረድ ነው። ትግራይ ከተከዜ መልስ እንደሆነች አውቀን አስረግጠን ካልተዋጋን በስተቀር
ወልቃይት ራያ ምናምን ብለን ለትግራይ ቃል ለዋት ቃል ገብተን ምንሰጣት ከሆነ ትግል ይብቃብኝ ብሎ ነው የገባው። ምክንያቱም መጨረሻው አደጋ ስለሆነ ስለዚህ ለወረሩታው ስታሊን ካቅሙ ስለ ማስረሻ ሲያወራ ስታሊን አንዳንዱ ገንዘብ ተከፍሎት ነው የሚሏሉ ደስ የሚሄደው ገንዘብ ተከፈለው ቤት ተሰጠው መንግስት ይሄ እኛን ገጥሞናል። እኛ እኮ ህንፃ ካሳንች ላይ ተገዝቶላቸዋል ተብለናል። ምንም ይሄ የነሱ የፖለቲካ ጨዋታቸው አርጎት ነው መድኃኒዓለም። እኔ እንደውም ጠቅላይ ሚኒስትሩ 46 እና 56 ፎቅ ያለው ህንፃ እንዲሰጠኝ እጠይቃለሁ። ለከፈልኩት ዋጋ፣ ላደረግኩት ትግል፣ ለምከፍለው ያለው ህይወት መስዋዕትነት የሚገባኝ ከሆነ ስፔስ መሄድ አለብኝ፣ መንኮራኩር መሄድ አለብኝ። እኔ አዎ አርጎም ከሆነ የአማራ ክልል መስተዳድር ሰጥቶት ከሆነ በደንብ አርጎ ሊሰጥ የሚገባውን ነገር ሁሉ መስጠት አለበት። አንዳንዱ ከሚስቱ ጋር ተጣልቶ ፍርድ ቤት ቀርቦ ነበር፣ ተከሶ ነበር። ከዛ በኋላ ይሄ ሁሉ ተራ አሉባልታ፣ የመንደር ወሬ፣ የዲቴል በር ይባላል። የዲቴል በር ጨዋታ ነው። ይዞ መገኘት ነው። በምንም ተአምር ትግላችን ሌላ ነው። የአማራ ጥያቄ ሌላ ነው። ጫካ የገባንበት ዓላማ ሌላ ነው። ዳይቨርት ሲያደርገን ዳይቨርት አድርጌ ገብቻለሁ ነው ያለው። ይሄ ነው ቃሉ። ያው ቃል በቃል ተናግሮ አዳምጥ። ወጣንበት ጥያቄ ወደ ሌላ መንገድ ዳይቨርት ሲያደርግና ለዚያም ተገዥ የሆኑ የተወሰኑ በጥቅማ ጥቅም የሚገዙ ወጣቶችን ሲያገኙ ምቹ ሁኔታ ስለተፈጠረ የውክልና ጦርነት ሀገራችን ላይ እና ክልላችን ላይ እንዲደረግ ማድረግ ታጋይነት ሳይሆን በአንዳነት ነው። ትክክልም አይደለም። ህዝብም ይህን አይደግፍምና ወደ ትክክለኛው መስመር እንዲመጡ መነጋገር፣ መደራደር ፖለቲካል ዊዝደም የፖለቲካ ብልጠት ነው። ተማሪዎች እየተማሩ አይደለም። ወጣቶች እንቅስቃሴያቸው ተገድበዋል። ባለሀብቶች ከክልል ወጥተዋል። በዚህ መንገድ የሚመለስ ጥያቄ የለም። የተሻለውን መንገድ መምረጥና ወደዚህ ወደ ትክክለኛው መስመር መምጣት አለባቸው። ተማሪ ትምህርት አቆመ፣ ገበሬ መሬቱን ጾማ ታደለ፣ ሀብታም ነጋዴው ከሀገር ተሰደደ፣ የነጋዴ ሀብት ተዘረፈ። ወጣት በአማራ ታሪክ የሌለ ማገት አጋች የሚል ቡድን ተፈጠረ። አጋች በኢትዮጵያ ታሪክ ውስጥ እናውቃለን እንዳናውቅም እኮ አጋች እኮ የኤርትራ ፎርሙላ ነው። አግተ ገንዘብ አምጣ የኤርትራና የሰሜናዊ ክፍለ ሚድር በፍጹም በአማራ ክልል ውስጥ ማገት የሚባል ታሪክ ኖሮ አያውቅም። ሀብታም ነጋዴ ታገተ፣ አስተማሪ ታገተ፣ ባለስልጣን ታገተ፣ ቄስ ታገተ። የታገተ ፖለቲካ ሆነ እኮ አማራ ክልል ያለው የመብት ጥያቄ ሳይሆን የመታገት ጥያቄ ሆነ። ታግተስ የምትጠይቀው ሚሊየንስ አምጣ፣ ካለዚያስ ቤት ይቃጠላል፣ አቃጥሎ ያሳዩዋል። አደባባይ እንደፋለን፣ ደፍቶ ያሳዩዋል። አማራው ተሳቀቀ። ልዩን ትምህርት ቤት መላክ አልቻለም። መንግስት ጠንካራ ስለሆነ እንጂ በአማራ ልማት ላይ እኮ አስፋልት አይደለም ፒሳ መንገድ እኮ አይሰራም እኮ ነበር። ጠንካራ መንግስት ስላለ፣ ጠንካራ መስተዳድር ስላለ በቀኝ እጁ እየተዋጋ በግራ በኩል የከተማውን ልማት ለወጠው። ዛሬ እኮ ባህር ዳር እኮ ፓሪስ ነች። ዛሬ እኮ ጎንደር እኮ ፓሪስ ሆናለች። ከጦርነት ጋር ነው። ጦርነት ባይኖር አስቡት የት መድረስ እንደሚችል። የታገተ ፖለቲካ ይሄን የተናገሩ እነሱ እዚህ ይባላል። ልደቱ ህዝባዊ እምቢተኝነት ስር ነቀል ለውጥ ኢትዮጵያ ውስጥ ወጣቱን አስተባብረናል። ወጣቱ ፈንድቷል። ወጣቱ ይወጣል። ወጣቱ ይገለበጣል። ጀዋር በዚህ በኩል ይወጣል። ወጣቱ እንዲያርገናል። ወጣቱ እንዲያርገናል። እንዴ በማያውቁት ፖለቲካ ገብተው ያቆዙናል። ህዝቡ ነቅቷል። ህዝቡ አውቋል። ገበሬው አውቋል። ገጠሬው አውቋል። አሁን ጦርነቱን ብትሰሙ የፖለቲከኛ ልዑቃን የሚባሉት አሁን ልደቱና ይልቃል ሲሰዳደቡ እነዚህ ሰዎች አገር ገብተው ሊምሩ ነው ወይ? ጀዋርና ማን ነው ትናንት ተጨፋጨፉ አሉ። እስቄል ገብረስላሴ ተጨፋጨፉ አሉ። በቃ ተጨፋጨፉ እንዳለ ዲያስፖራው እዛ ሆኖ ፖለቲከኛው በሙሉ እየተባላ ነው ያለው። ቋንቋቸው የቁራ ቋንቋ ሆኗል ያልነው የቁራ ቋንቋ ሆኗል። ቋንቋቸው መግባባት አልቻሉም፣ ማውራት አልቻሉም። ስብሰባ በትኖ መውጣት ደረጃ ድረስ ደረሱ። ይሄ ማን ያመጣው ይመስላል? ህዝቡ ስለነቃ ነው። ህዝቡ አወቀ። የትም እንደማትደርሱ ምንም እንደማታመጡ አወቀ።
ይልቁን ሚልኬሳ ይሻላል። ሚልኬሳ ምንድን ነው ያለው? ጠቅላይ ሚኒስትር ዶክተር አብይ ማታ ማታ እንቅልፍ እምቢ ይለዋል አለ። ለቅሶ ቤት ይሄዳል። ሚልኬሳ ይሻላል። ሚልኬሳ አትሊስት መዝናኛችን ነው፣ መጫወቻችን ነው። በተለይ ለህዋቶች እንትን ነው ምንድን ነው አሞክሲሊን ለህዋት ማስታገሻ ነው። ሚልኬሳ የፖለቲካ ዜሮ እኮ ሚልኬሳ ብሎ እኔ በመጀመሪያ እንኳንም በህይወት ዘመናችን ሳናቀው ኖር ነው እንደዚያ ሰው ሳናቀው መኖራችን እድለኞች ነው። ሚልኬሳ የሚባል ፖለቲከኛ አለማወቃችን ፕላስ እንደገና ደግሞ ምንድነው ወሬ ሁሉ አርኪ ቡርኪ 6 ቢሊዮን ብር በሻንጣ ይዤው ሲሄድ አይቼዋለሁ አላብች ለቅሶ ቤት ሄዶ ይወዳል አለ። ማታ ማታ ተነስቶ ለቅሶ ቤት የሚሄደው እንቅልፍ ቢስ ይሄ አሁን የቡርኪ አርኪ ቡርኪ ነው የሚባል አይደል? ምን ጻፉት? ምንድን ቡትቶ በቃ የፖለቲካ የጦዘባቸው ያረጁ የጃጁ ምን ነገር የወደቁ የረከሱ ይባላሉ። የረከሱ ነው እኮ ይባላሉ። ይጥራሉ ዳይቲ ወንድ እውነትም ሀገር ወዳጅ ጀግና ወታደር እንዲ ለምን ከሻያ ጋር ንጋለ እና የሚገርም ነገር እኮ ሚልኬሳ ብሎ እኔ እቺ ሀገር የማታፈራብን እኮ ነገር የለም። ለነገሩ ሉሲን የፈጠረች ሀገር ነች። ሚልኬሳን በተፈጠረ ችግር የለውም። ግን የሚያወሩት ወሬ እንኳን አትሊስት ለልጆች ይመጥናል፣ ለህፃን ይመጥናል፣ ለትውልድ ይመጥናል። እንኳን ጠቅላይ ሚኒስትሩ ለቅሶ ቤት ነው የሚያድረው። ለቅሶ ቤት ይፈልጋል። ማታ ማታ ይሄዳል። እንቅልፍም ቢለዋል። ጄሪ ወይ ያ ሁሉ የትግራይ ህዝብ አስጨርሶ አስበልቶ ኢትዮጵያ በዘመኔ በእኔ ትውልድ ስጠፋ ማየቴ እኔ በህይወት ሆኜ ኢትዮጵያ ስትበተን ማየቴ ያለ ሰውዬ ዛሬ መጥቶ የትግራይ ባጀት ይጠይቃል። የትግራይ መስተዳድር ይጠይቃል። የትግራይ ክልል ሀገረ ትግራይ ይላል። አሁን መጥቶ እኔ ጎረዴ የማትበግር በጽናት የቆም ሀገርን እንደማግ ያደረካት እግዚአብሔር አምላክ ረጅም እድሜ ከጤና ጋር ይስጥ። ሲጀምር እነሱ የፖለቲካ አጀንዳ ቢከፍቱም ህሳብ ህዝቡ ነክቷል። መቼም ቢሆን አይሳካላቸው። ደንቅ አመሰግናለሁ። መሳይ ሁንማ በቃ ሰርተነዋል እኮ ስራውን። እኛ እንበልጣችኋለን። በደንብ ነው የምንበልጣችሁ እኮ። ጆከር ጥለን ነው የቦነስ ነው የምናሸንፋችሁ። ፖለቲካ ዝም ብለን እኮ በከሰልና በእንጨት የተማር እንዳይመስል ፖለቲካ። እኔ እኮ ፖለቲካን የተማርኩት በቡናና በሌጦ ኤክስፖርት ተደርጎልኝ እኮ ነው። ፖለቲካ ከተፈጠረበት አገር ከራሻ እኮ ነው ተመረ የመጣሁት። ፖለቲካ ለእኔ ልታስተምር ከፈለግ ትኩስ ብድር አትችልማ። እየነገርኩህ እኮ ነው ያሉት። የፖለቲካው ማስተር ማይንድ ሂድና ጠይቅ። በወርቅ ነው ስሜ የተጻፈው ራሻ ውስጥ ሀያላን ሀገር ውስጥ የተጻፈው። ግን ብታወሩ ስለኔ ፖለቲካ ትምህርት መከራለን። እናንተን ጥባጥቤ ነው የምጫወትባችሁ። ጂኦፖለቲክሱ ያለው እጅ ላይ ነው ያለው። እጥለዋለሁ፣ አነሳዋለሁ። ቅንቅና ብሎ የነበረ ድሮ አለቀ። ይሄ ፖለቲካሽ ብሎ ነበር፣ እንዲህ ብሎ ነበር። ያላየው በፎቶ እንኳን አይቶት የማያውቁሉ አብይን አግኝቼ ይላል። አብይ እንዲህ ብሎኝ ይላል። አይሻቸው እኮ አግኝታቸው አያውቃቸው። አሁን ሚልኬሳ የሚባል ሰው ታውቃለህ ብትሉት አያውቁም። በምንም ሊያገናኘው የሚችል ፖለቲካ የለማ። ሚልኬሳና አብይ ምን ያገናኛቸው? እስኪ ንገሩኝ። ምን ያገናኛቸዋል? በየትኛው ፖለቲካ ነው ሚልኬሳና አብይ የሚገናኙት? አብይ ያለው ሚሊተሪ ውስጥ ነው፣ ወታደር ነው፣ ደህንነት ውስጥ ነው ያለው። ሚልኬሳ ተራ ታች ምንድነው ገጠር ውስጥ አስተማሪ ነው ምናምን ነገር ነው። በኋላ ወደዚህ መጣ። በምን ተአምር ነው አብይና ሚልኬሳ የሚገናኙ? የትኛው ቦታ ይገናኛሉ? አውቀው ነበር ይላል። ተገናኝ። ልክ አንዳርጋቸው ጽጌ ከእስር ቤት ከተተፋ አንድ ጊዜ ያገኘው አብይ። ከዛ በኋላ አግኝቶትም አያውቅም፣ ማግኘትም አይፈልግም አብይ። አንዳርጋቸው ጽጌ የሚባል ሰው በቃ ህይወቱን አትርፌለታለሁ ቻዋ ነው ያለው። ከዛ በኋላ አሁን ራስን በላይ ሊወጣና አንዱ አብይ ጋር ሆነ ይላል። አብይን አግኝቼ ይላል እንዲህ ብሎኝ ይላል። ልክ እንደ እንኩሮ ሚዲያ። አሁን እንኩሮ ሚዲያ እኔና አብይን ያጣላ ነው በአንድ አይሮፕላን ስንሄድ አለ። እንኩሮ ሚዲያ በአንድ አይሮፕላን ስንሄድ እንደዚህ ያለኝ። ከዛ ስሜት የተናጋ። ከዛ በኋላ አብይ የሚባል ሰው አላይም ብዬ እንደምን ብዬ አሜሪካን ገባሁ ልፋለመው ይላል። አንድ ቀን አይቶት አያውቅም። አንድ ቀን የማየት እድልም የለውም። እንኳን እነሱ እኛ እንኳን በመከራ አግኝተን የመነጋገር እድላችን በሀገር ጉዳይ ብቻ ነው። ተጋዳላይ ሚልኬሳ ብለው ስም ሰጡታል። ህዋቶች እኮ ተጋዳላይ ሚልኬሳ ነው በሙሉ። አሁን ህዋት ሚዲያ ላይ የሚቀርበው ሚልኬሳ ነው እና ዝም ብሎ መቀለል። አሁን እርስ በርስ የተባሉ ይኸው አሁን
እንትና ወጥቶ ምን አለ ይዋደም ሲባሉ ትንሽ ታሳያችሁ ማሳቡት በአንድ ቀን በሌላ ቀን እኔ ልደቱን ስብከት ልደቱ ማለት ዘመኑን በሙሉ እንዳቃጠረ የሚኖር ነው አለ። አንድ ቀን አቋም ዓለም የሌለው አለ። አንድ ቀን በእውነት ኖሮ ማያውቅ አለ። ዘላለሙን አማራ የለም ብሎ በዚህ ይታገላል አለ። በዚህ ማለት አማራ መብት አለ ይላል አለ። ፖለቲካው ግራ የገባው ሰው ነው ብሎ ራሱ የሥራ ባልደረባው አሁን የህዝባዊ እምቢተኝነትና የስር ነቀል ለውጥ ብሎ የተሰባሰቡት እንዲህ ነው የሚነጋገሩት። ቶናቸውን አዳምጡት። ይድቀጥል ተባሰው እንደው በቀጠሮና ልደቱን ስብከት የሚሰማ ሰው የለም። እንደው በቀጠሮና እንደ ፍርድ ቤትና እንደ ሐኪም ቤት ቀጠሮ ወይም እንደ አንድ ማህበራዊ ጉዳይ በዚህ ቀን ሰልፍ እናደርጋለንና በዛም ይሄንን እንመራዋለን ተብሎ የሚባል አይደለም። የራሱ ማሳቦች በአንድ ቀን በሌላ ቀን እኔ ሰላማዊ ትግል ማድረግ እንፈልገው ሀገሬ ገብቼ ነበረ ያ ስላልተቻለ ነው ህዝባዊ እምቢተኝነት እዛ ለመምራት አላስብንም ብሎ ሆነ መግለጫው ላይ እንዲህ ሲናገር ሰማሁት። ሌላ ቀን ደግሞ ሌት ተቀን እየሰራን ነው ጠብቁን የኛ ለውጥ ገና አልመጣም ይመጣል በቀነ ቀጠሮ የህዝብ ንቅናቄና ለውጥ በተለይ እንደ ኢትዮጵያ አይነት ሁኔታ አሁን እነ ልደቱ ባላቸው አቅም በዛ ደረጃ የሚሆን ስላይደለ ፕራክቲካልም አይመስለኝም። ይልቃል የመጀመሪያው አይደለም በተለየ ሁኔታ በኔ ላይ እንዲህ አይነት ትችት ሲያቀርብ ምክንያቱም በማላቀው ሁኔታ በየሚዲያው አንከር ሚዲያ ላይ ሮሃ ሚዲያ ላይ አንተ ሚዲያ ላይ አሁን አንዳንድ ሲያስፈልግ በሽሙጥ መልክ ስሜን ሳይጠራ አንዳንድ ሲፈልግ ስሜን ጠርቶ ተገቢ ያልሆኑ ቃላቶችን በመጠቀም ደንቆሮ ብሎ በመሳደብ ሲገልጽ ሰማዋለሁ። ይህን ነገር ማድረግ የጀመረው አሁን አይደለም፣ ሰሞኑን አይደለም፣ ከ2 ዓመት በፊት ጀምሮ እዚህ ሀገር ከመጣ ጊዜ ጀምሮ። እንግዲህ እነዚህ ሰዎች እንደዚህ ሲባሉ የሚሉ ሰዎች ናቸው። እስኪ አስቡት። አሁን አገር ስጧቸው፣ ለነዚህ አገር እንስጣቸው፣ ለይልቃልና ለልደቱ እንስጣቸው። አገር እንዴት ይመስላችኋል? አገሪቷን የሚመሩት በራሳቸው አንደበት እንዴት የሚመሯት ይመስላችኋል? አሜሪካን ሀገር ሆኖ ስደተኛ ሆነው ቁጭ ብሎ ማውራት አልቻሉም። ምናልባት በሳምንት አንዴ በ15 ቀን አንዴ የሚገናኙ ሰዎች ናቸው። ግን ቁጭ ብሎ ሀገር ማውራት አልቻሉም፣ መዋየት አልቻሉም። 130 ሚሊዮን ህዝብ ሰጣቸው። ምንድን ነው የሚያደርጉት እነዚህ ሰዎች? ምን ያደርጉታል? ይበታትኑታል። ስለዚህ ነው ህዝብም ከዚህ በኋላ በቃን ብሎ ታኬታይን ሰቅያለሁ ብሎ አገር ህዝብ አሁን ከነችግሩ ይሄን መንግስት ይዘን እናልፋለን ብሎ ተለገልብጦ የመጣው የትም እንደማያዛልቁ ታውቆ ነው። ጀነራል ባጫ የተናገረው ይሄን ነው። ወደድንም ጠላንም ቁጭ ብለን ማውራት ነው ያለን። በጦርነት ከሆነ ትስተናገዳለህ። ያው ትላንት ቀምሳችኋል፣ አይታችሁታል። ትላንትና ምን አይነት መስተንግዶ እንድትስተናገዳችሁ ያውቁታል። ሸኔም ታውቀዋለህ፣ ህዋትም ታውቀዋለህ፣ ጀቡሳውም ታውቀዋለህ። እንዴት እንዳስተናገዳችሁ መከላከያ። የምታሸንፉት ኃይል የለም። የሰለጠነ ዘመን ነው። ቁጭ እንበል እናውራ፣ ጠይቁን፣ እንጠይቃችሁ። ስለ ህዝብና ስለ ሀገር ሲባል ግን ከማውራት ከመወያየት ውጪ አማራጭ የለንም ብሎ ጀነራል ባጫ ወጥቶ የተናገረ ነው። ማሸነፍ እንደሚችል ያውቀዋል። የታጠቀውን መሳሪያ ትጥቅ ያውቀዋል። የሰራዊቱን አቋም ያውቀዋል። የባህር ኃይልና የአየር ኃይልና የምድር ጦር አይደለም፣ የባህር ኃይሉን አቋም ያውቀዋል። የደህንነቱን አቋም ያውቀዋል። በምን ደረጃ ላይ ሀገር እንዳለች ያውቀዋል። እቃቃ አይደለም። ድሮን የምንጫወተው ሽጉጥ አይደለም። ቁጭም በል ግድ የለም። ለሀገር እናስፈልጋለን፣ ታስፈልጋላችሁ፣ እንወያይ። ይሄን የሚልን መንግስት አግኝተህ እየወጣ ልጋገን ትለጋለህ። ከጠዋት እስከ ማታ ወጥተህ ጥላቻ ተሰብክ አይሆንም አለ እኮ ጀነራል ባጫ እኮ። ምርጫ አንድ ብቻ ነው፣ ቁጭ ብሎ መወያየት ነው ይላል እኮ። መሪዎች አመራሮች እኮ ናቸው። አዳምጥ። ምክንያቱም ኢትዮጵያ ውስጥ ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ሊመለስ የሚገባው የፖለቲካ ጥያቄ የለም። በጠረጴዛ ዙሪያ እንጂ ወንበር ስበህ ትቀመጣለህ እንጂ ጣታ ስበህ በረሃ ትገባለህ። ምክንያቱም በዚህ መንገድ የሚመለስ ጥያቄ የለምና። ስለዚህ የሚገጥሙ ሸማቂዎች ምንድን ናቸው? ሁሉም ቅጥረኛ ሸማቂዎች ናቸው። ኢትዮጵያ ውስጥ አለቀ። ይሄ ነው
የምትዋጋው በሙሉ ቅጥረኛ ነህ፣ የእጅ አዙር ጦርነት ነው የምታደርገው ይላል እኮ። እኔ እንኳን ነው የምልከው እኮ አመራሮች እኮ ናቸው የሚል የምታደርገው ውጊያ የእጅ አዙር ጦርነት ነው። ሽምቅ ውጊያ የምትፈጽመው ግብፅ ልኮህ ነው። ሰራዊት የምትዋጋው ገበሬውን የምትዘርፈው የምታግተው ሻቢያ ልኮህ ነው። ሀገር አፍርስ የተባልክ ቅጥረኛ ነህ፣ የእጅ አዙር ጦርነት ነው የምታካሂደው። ስለ ሀገር ከሆነ ቁጭ ብለን እናውራ፣ ምከሩን እንምከራችሁ፣ ተቆጡን እንቆጣችሁ ይልሃል። እንደሚመታ እያወቀ እኮ ነው፣ እንደሚቀጠቅጠ እያወቀ እየቀጠቀጠ እያሳየ እኮ ነው ይህን የሚልህ እና አሁንም በሩን ከፍቼልሃለሁ እኮ ነው የሚልህ። ቁጭ ብለንና እናውራ እኮ ነው የሚልህ። እንዴት ነው ሰው የማይገባው? ሰው ከግንብ ጋር ይጋጫል። ጦርነት እኮ የአይጥና የዝሆን ጦርነት እኮ ነው እያካሄድን ያለ ነው። ጥይት እያመረተ ድሮን እያመረተ መድፍ እያመረተ ታንክ እያመረተ ሰራዊት እያመረተ ትጥቅ የተሟላ ቀለብ ሰራዊት ያለውን ጫካ ሆነ በሽምቅ ውጊያ ልዋጋ ትላለህ? ውጊያን ወደ ብዕርና እስክሪብቶ ቀይረው እና ቁጭ በል እናውራ። ግድ የለም ትጠቅመኛለህ፣ ታስፈልገኛለህ፣ እኔም አስፈልግሃለሁ፣ እንወያይ የሚልን ትተህ ሻቢያ ብሎኛል፣ አልሲሲ ብሎኛል፣ ደብረጽዮን ብሎኛል ብለህ የእጅ አዙር ጦርነት የምታደርገው ዋጋህን ትከፍላለህ ይላል። እያስከፈለ ነው ያለው። ይሁን የሚልን አዳም ኢትዮጵያ ውስጥ ብቸኛ ኢትዮጵያ ውስጥ ለኢትዮጵያ ውስጥ አዳምጠው። ኢትዮጵያ ውስጥ ያለን ምርጫ አንድና አንድ ብቻ ነው ይላል። ቁጭ ብሎ ማውራት መነጋገር ብቻ ነው ይላል። አይ ካልክ የቲፒኤልኤፍ ጣት ይገጥማል። የህዋት ጣፋን አይታ ህዋት ሲባላ ምንድነው እዚህ ጋር የሚለው? ታደሰ ወረደ በከፍተኛ ስቃይ ላይ እንዳለ መረጃዎች እየወጡ ነው ይላል። ግን እኛና ምንም እየገረፉት ነው አሉ፣ እየተለተሉት ነው አሉ፣ ሰቅለውታል አሉ፣ መናገር እንዳይችል ምላሱንም ቆርጦታል ይላል። አያገባኝም። እኔ ምን አገባኝ? ቆረጡት አልቆረጡት ለእኔ ፖለቲካውን እንዳምታችሁ ለእኔ የምትሰጡኝ የፈለጉትን ያርጉት። ሌባ ሲሰርቅ አይጣላም ሲከፋፈል ነው። ታደሰ ወረደ ትግራይ ማስተዳደር እንደማይችል እየነገርኩት አለም እንደ የገባው እዛ ምን አገባኝ? እኔ አሁን እሱ ታደሰ ወረደ ለእኔ አጀንዳ አድርጋችሁ በዚህ የምትልኩልኝ ምን አገባኝ? እኔ የትግራይ ፖለቲካ የሚያልቀው የትግራይ ህዝብ ካለቀ በኋላ ነው ብለዋል። ደብረጽዮን ብለዋል ይሄንን። ለዚህ ነው ትግራይ ህዝብ እንዳይነፋነፍ እንዳይቀሳቀስ አድርገው እርስ በርስ ኳሱ ነጥሮ ትግራይ ውስጥ ገብተው እያጨፋጨፉት ነው ያሉት። ምናልባት ከትግራይ ፖለቲካ ቢያመልጥ የትግራይ ህዝብ ከሻቢያ አያመልጥም። ሻቢያ ጦር ይዞ ገብቷል፣ ደህንነት ይዞ ገብቷል፣ ስኳድ ይዞ ገብቷል፣ ገዳይ ይዞ ገብቷል። ሻቢያ ትግራይ ውስጥ ምንም አታደርገውም። እንዳንዋጋና እንዳንከላከል እንኳን መንገድ ዘግተዋል። አርሚ 50 የአብርሃም ድንኩል ጦር የጆኒ ጦር የምናምን ጦር ትግራይን ሰላም ነስቶታል። የትግራይ ስደት ላይ ነው ያለው፣ ወጥቷል። ባለው አጋጣሚ ትግራይ ተነስቶ ከትግራይ አፋር ከገባ አሜሪካን ገባ ነው የሚባለው። ጎንደር ከገባ ተከዘኝ ከተሻገረ ትግራይ አለፈለት ነው የሚባለው። ልጄ ገባ ነው የሚባለው። ልክ እንደ ድሮ ሻቢያ እንኳን ድሮ በየባህሩ ላይ ስምጦ አልቋል። ያው የደላው ሻቢያ ኤርትራዊ ኢትዮጵያ ውስጥ ገብቷል። የገነት ኑሮ እየኖረ ነው ያለው። የገነት ኑሮ ሆቴል ከፍቶ ድርጅት ከፍቶ ሱቅ ከፍቶ ምን ብሎ ቤት እየነዳ ሀብታሙ እየኖረ ነው ያለው። በሀገሩ ላይ ጭቃ ቤት የለውም። ወንድሞቹ በአትላንቲክ ኦሽን ባህር ላይ ሰምጦ አልቀዋል። ይሄው ጣፋንታ ለትግራይ ህዝብ ገጠመው። አሁን ተሰደደ። የትግራይ ህዝብ መጣ። ይስደድ ጥሩ ነው ይምጡ፣ ችግር የለብንም። ይሄንን ፖለቲካ ብለህ ለከኔ ጋር ታወራልኛለህ? መጣ እየነገርኩ አልሰማ ብለህ ይላል። ጠረጴዛ ላይ ቁጭ ብሉና እናውራው ነው። እየከፈላችሁት ያላችሁት ዋጋ ታውቁታላችሁ። በትናንትና በነበረው ኦፕሬሽን ብቻ በአጠቃላይ በአማጽያን ከ700 በላይ አማጽያን ላይ ነው እርምጃ የተወሰደባቸው። የቆሰሉትን ሳልቆጥር ማለት ነው፣ እጅ የሰጡትን ሳልቆጥር ማለት ነው። ይሄ የምነግራችሁ ቪዲዮውን አሳየን ካለ ለካለን፣ ግን በዩቲዩብ ህግ ስለተከለከለ ነው። ከቦታው ጦርነቱ ስንዘግበው ነበር፣ ሲያሳዩን ነበር። ቪዲዮ ኮል ቴክኖሎጂ ዘመን ነው ያለው። እረፍ ነው የሚለው። በቃ እረፍ፣ ቁጭ በልና እናውራ ይላል። አውራ ቁጭ በልና ኢትዮጵያ ውስጥ ይሄ አዲስ ለውጥ ከመጣ በኋላ በጠመንጃ አፈሙዝ ሊመለስ የሚገባው የፖለቲካ ጥያቄ የለም፣ በጠረጴዛ ዙሪያ እንጂ። ወንበር ስበህ ትቀመጣለህ እንጂ ጣታ ስበህ በረሃ አትገባም። ምክንያቱም በዚህ መንገድ የሚመለስ ጥያቄ የለምና። ስለዚህ የሚገጥሙ ሸማቂዎች ምንድን ናቸው?
ሁሉም ቅጥረኛ ሸማቂዎች ናቸው። አንደርላይን ብሎ አስምሮበታል። አንደርላይን በሙሉ ቅጥረኛ ሽምቅ ተዋጊ ነው ይላል። የግብፅ አልሲሲ የሻዕቢያና የህወሓት ቅጥረኛ ነው ይላል። እየነገረ እኮ ነው ያለው። ይሄ ነው። ስለዚህ አይሆንም። ከግንብ ጋር እየተጋጫችሁ ነው። ከሰማ ስማ፣ አይካልክ መብት ነው። ኮርዳይት ያስተምርሃል፣ በሚገባ ቋንቋ እንድትማር ይመክርሃል፣ ይገስጽሃል። ከዛ ውጭ ግን አይካልክ አንተ እኔ የሚያገባኝ ነገር የለም፣ የራስ ጉዳይ ነው። አሁን ወይን እንተውና ወደ ሌላ ፓርት እንምጣው። ጠቅላይ ሚኒስትሩ የተናገረው ነገር ለክፈት በኦሮሚያ ክልል ያሉ ወንድሞች በአማራ ክልል ጠቅላይ ሚኒስትሩ የሚነግር ምንድን ነው? በአማራና በኦሮሚያ ክልል ያሉ ኃይሎች 1000 ዓመት ብታገሉንም አታሸንፉንም። የሚሻለ ምን ነው? ቁጭ ብለህ ማውራት ነው። 1000 ዓመት ታግለህ አታሸንፍም ይላል። ለምንድን ያለ ይመስላል? ይሄንን የገነባነውን የመከላከያ ኃይል፣ የገነባነውን የደህንነት ኃይል፣ የገነባነውን የዲፕሎማቲክ ኃይል፣ የደህንነት የመዋቅር የአየር ኃይል ስለሚያውቅ ነው የሚነግርህ እኮ። 1000 ዓመት ብትዋጋ ሸኔም ሁን ፋኖም ሁን ጁንታም ሁን አማጺያንም ሁን ሻዕቢያም ሁን ማንም አታሸንፈኝም። 4 ነጥብ። ትስማማለህ? በዚህ አትስማማም? አይ አሸንፋለሁ ካልክ ግባ፣ ግን ወጥተህ አታልቅስ። ሰብአዊ መብት ንጹሃን በድሮን ተጨፈጨፈ እንዲሆነ እናት አሜሪካን ድረሽልን፣ አምነስቲ የት ነው ያለው? ቀይ መስቀል የለህም ወይ አትበል። ይህን እችላለሁ ብላል። ግጠማልኝ ብለህ እኮ ዘፈዘፍናል። ግጠማልኝ ብላላለ ግጠማ። በቃ እኔ እኮ የእናንተ የሚሰለቸኝ ነገር ከዛ በኋላ የምታወሩት ለቅሷችሁ እኮ ነው የሚያስጠላኝ። አታልቅስ፣ በቃ ግጥም ብላል፣ ግጠም በቃ ይላል። ግን ጠቅላይ ሚኒስትሩ ማለት 1000 ዓመት ብትዋጋ አታሸንፍም ማለት አይዋሽ ወይ ዋሽ በልጻፍ ሲጋር ዋሽ ይኸውልህ። በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብ። በአማራ ክልል ምን አለ? በየትኛውም አቅጣጫ ላይ የምትመጣ ተዋጊ ለምን በሱዳን አለም፣ ለምን በግብፅ አለም፣ ለምን በፈለከው በኩል አትመጣም? በአሜሪካንም ዞሮና በካናዳ በዩሮፕና ቤትምና ስለማታሸንፍ ህዝቡም ስለነቃ መንግስትም ስለነቃ መከላከያውን ስለተደራጀ 1000 ዓመት ብትዋጋ ስለማታሸንፈኝ መንገድ ከፍቼልሃለሁ፣ ጠርጌልሃለሁ፣ እና ቁጭ በልና እናውራ ይላል። ዩቲዩብ ላይ መብት ነው፣ ቲክቶክ ላይ መብት ነው፣ ማንም አይከለክልህም። እሱን ፈቅጄልሃለሁ። ከዛ ውጭ ግን የምትከፍለው ዋጋ ከባድ ስለሆነ እና ቁጭ በልና እናውራ። ይሄ ነው ማስረሻ ሰጤን ጀግና አድርጎ በአማራው ህዝብ ያስከበረው፣ ጀግና አድርጎ የአማራ ክልል መስራት ወጥቶ የተቀበለው። ይህንን ፕሪንሲፕል ምን አለ? ብልጠት ነው ያለ። የጥላትን አቅም ጉልበት አውቀ ስትራቴጂ ቀይረ ትግል ውስጥ መግባት ማለት ብልጠት ነው፣ የምሁር መለኪያ ነው ይላል። ይኸውልህ ብቻ ነው። በአማራ ክልል በኦሮሚያ ክልል ያሉ ወንድሞቻችን 1000 ዓመት ቢታገሉ ስለማያሸንፉን 1000 ዓመት ቢወድቁ ቢነሱ ለውጥ ስለማያመጡ ያኛውን መንገድ ጥለው ወደ ሰላም እንዲመጡ በዚህ የተከበረ ጉባኤ በድጋሚ ጥሪ አቀርብላቸዋለሁ። ዋሻው አላለም። ይሄን እየነገርኩ ነው አልሰማ ያልከው። ይሄን ነግሬ ታብድና እንደዚህ ሞጣ እንኳን ወጥቶ እርር በሏል። ይሁን ተመልከት። ተቃጠልን አረርናል። ተቃጠልን የምትሉ ብሎ ሞጣ እንደዚህ ብሎ ሰራብህ ላይ እርር በል ጠላቴ የሚለው መዝሙር ይነቁ። እርር በል ጠላቴ ድብን ይበል ጠላቴ የሚለው እኮ ይኸውልህ። እስቲ ተቃጠልን የምትሉ ከታች ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታች ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታች ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታች ጻፍ። ነደርን የሚል ሰው አይቻልም።
እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። እስቲ ተቃጠልን የምትሉ ከታይ ጻፉ። ይበልጠላት ያለ ይበልጠላት ድብን ይበልጠላት ተቃጠልን ዋው ለማንኛውም ፈታዘና እያለ ነው የምኖረው። እንግዲህ ይህ ፖለቲካ በዚህ እንቶ በቃ ያበጠው ፈንድቷል። የጽንፈኛው እና የጥልቁ ዓለም መንፈስ ሴራው ተጋልጧል። ጥልቁ ዓለም ማለት ነው። ሌላው ሸዋሸዋን የከተማ ውስጥ ሸዋሸዋ ይባላል። ስለ ጥልቁ ዓለም ልምጣ። የጥልቁ ዓለም ሰዎችና አሁን የ45 ቀን መፈንቅለ መንግስትና ህዝባዊ እምቢተኝነት አንድ ነው። ቼኑ አንድ ነው። መስመሩ አንድ ነው። የጥልቁ ዓለም ሰዎች በሱ በኩል እንሞክራል። በጦርነቱ አልሆነልንም። በጥልቁ ዓለም ሰዎች እንግባና ኢትዮጵያን እንበትናት የሚል ነው። ደድብ ሰግጥ የሚለው ፖለቲካ ማለት ነው። ከዚህ ጋር ነው የሚያያዘው። እንግዲህ ደድብ ሰግጥ የሚለው ፖለቲካ ከዚህ ጋር እንዴት ይያያዛል በምትሉት በ45 ቀን መፈንቅለ መንግስት ልደቱ በሰጠው መመሪያ መሰረት ህዝባዊ እምቢተኝነት ስር ነቀል ለውጥ እናደርጋለን በሚለው መሰረት የጥልቁ አሁን ምንድን የሚለው አምጡ ምንድን ህዝባዊ እምቢተኝነት ስር ነቀል ለውጥን ማንቀሳቀስ የሚችል ወጣቱ ነው ተብሏል። ይህን ወጣት ለመቀስቀስ ወጣቱን ሊቀሰቅስ የሚችል ፖለቲካ ስጡት ተብሏል። ያ ምንድን ነው? ሰግጥ ደድብ ነው። ድድብና ሰግጥ። በዚህ ምክንያት ወጣቱን ልትሰልቦ ትችላለ። በዚህ የተሞላ ወጣት ኤኒታይም ላይ ውጣ ስትለው ይወጣል። ሲወጣስ ድንጋይ ይወረውራል። ሲወረውርስ መከላከያውን ይሰድባል። ፖሊስ ከዛስ መከላከያ በግንባሩ ጥይት ይገለዋል። በጋዝ ጭስ ይጨርሰዋል። አዎ ከዛስ የዓለም መንግስታት ላይ እንጮሃለን። ወጣቱ ተረፈረፈ፣ ሲቪል ዋር ኢትዮጵያ ውስጥ ተነሳ ብለን እንላለን። ይሄ ነው ፖለቲካው። የሰግጥ የደድብና ሰግጥ ፖለቲካ ዓላማው ይሄ ነው። ለዚህ ነው ብዙዎቹ በሰግጥና ደድብ ፖለቲካ ውስጥ ያተሳተፉት ከ185% ባለን ዳታ ኤርትራውያኖችና ሻቢያዎች ሆነው አግኝተናቸዋል። ህዋቶች ሆነው አግኝተናቸዋል። ጥናቱ በጣም ከባድ ነው። ህልማቸው ረጅም ነበር። ሄደው እስከ ክፍለ ሀገር ድረስ ሊበክሉ ነበር። አቆም ነው። አንዱ አዝማሪ ምን አለ? ሰግጥና ደድብ ብሎ ሲየሱ አዝማሪውን እናዳምጥ። እኔ እመጣበታለሁ። ምንድን ያልከው ወንድሜ? ሰገጤው ገገማው ሰገጤው ገገማው ብራለኝ እያለ ፍቅረኛውን ቀማው። ገገማው ሰገጤው በሰው ሰራሽ ራብ አንጀቱ እየራቀ በርስ በርስ ጦርነት ወገን እያለቀ በዘረኝነት ለተጨማለቀ እንደተመራመረ እንዳወቀ እንደረቀቀ ወደ ላይ እንደነጠቀ የከሸፈ ትውልድ ፈሩን የለቀቀ ዳይመንድ እንዳፈራ ነዳጅ እንዳወጣ የሎሬቱን ቅኔ የሚረዳው ቢያጣ ትርጉም አልባ ቃላት ሰግጥ ብሎ መጣ። ወገኔ አትሰግጥ አታልምጥ፣ በእውነተኛ መንገድ ወደ ከፍታ ሩጥ። አባቶቻችን አገር የሰጡን ሰግጠው ነው እንዴ? አትሌቶች ባንዲራ የሚያውለበልቡት ሰግጠው ነው እንዴ? አረ ነቅተናል፣ አትፎግር ጓዴ። ሰገጤው ገገማው ብራለኝ እያለ ፍቅረኛውን ቀማው። ገገማው ሰገጤው በሰው ሰራሽ ራብ አንጀቱ እየራቀ በርስ በርስ ጦርነት ወገን እያለቀ በዘረኝነት ለተጨማለቀ እንደተመራመረ እንዳወቀ እንደረቀቀ ወደ ላይ እንደነጠቀ የከሸፈ ትውልድ ፈሩን የለቀቀ ዳይመንድ እንዳፈራ ነዳጅ እንዳወጣ የሎሬቱን ቅኔ የሚረዳው ቢያጣ ትርጉም አልባ ቃላት ሰግጥ ብሎ መጣ። ወገኔ አትሰግጥ አታልምጥ፣ በእውነተኛ መንገድ ወደ ከፍታ ሩጥ። አባቶቻችን አገር የሰጡን ሰግጠው ነው እንዴ? አትሌቶች ባንዲራ የሚያውለበልቡት ሰግጠው ነው እንዴ? አረ ነቅተናል፣ አትፎግር ጓዴ። አረ እኛስ ነቅተናል፣ አትፎግር ጓዴ ይላል። ሰግጥ ጀርባው ምንድን ነው? ከሰግጥ ጀርባ ያለው አርሲሲ ነው። ከሰግጥ ጀርባ ያለው ሻቢያ ነው። ከሰግጥ ጀርባ ያለው ህወሓት ነው ብለን ስንናገር መስመር ይዘን ነበር፣ መረጃ ሰብስበን ነበር የተናገርነው። የጥልቁ ዓለም ሰዎች ናቸው። የጥልቁ ዓለም ሰው ምን ይላል? አትማር ይላል፣ አትወቅ ይላል፣ አትመራመር ይላል፣ አታዳምጥ ይላል፣
አትመከር ይላል፣ አትስማቸው ይላል። የሰግጥም ዓላማ ይሁን አባቶች የሚለን መካሪ የሚለን አትስማው ይላል። ጥልቁ ዓለም ውስጥ ስትገባ በጣም ረጅም ነው ሚስጥሩ። በጥልቁ ዓለም ውስጥ ስትገባ በገንዘብ አንበሽብሻለሁ ይላል። ህይወት ግን ጫፍ ላይ ነች። በተለይ ከልጅነቱ ቅጨው ነው የሚለው። ለዚህ ነው ህፃናቶቻችን ልጆቻችን ትንሾች ስግት የሚሉት በሙሉ የምታያቸው በሙሉ ለእርግ የተዘጋጁ በጎች ናቸው። ኤኒታይም ሊታረዱ። እንደዚህ ነው ልናድን ትውልዶቻችን የምንሮጠው። ዋጋ ሳያስከፍለን ቀርቶ እኮ አይደለም። በጥልቁ ዓለም የተነዱ ናቸው። ይሄ ከባድ ውስብስብ የሚያደርገው ምንድን ነው? የሃይማኖት አባቶችም አሉበት እዚህ ላይ። ጦርነቱን አልኳችሁ፣ ቀጣይ ጦርነት ወደ ሃይማኖት ይሄዳል አልኳችሁ። አሁን የሙስሊም ወንድሞቻችን ወጥተው አወገዙ። ምን አሉ? አይሆንም አሉ። የምን ሰግጥ ነው? የምን ደድብ ነው? እንዴት እንዲህ አይነት ትውልድ ይማራል? ጠቅላላ ሙስሊሞች በዚህ አጋጣሚ ላይ አክብሮት ይስጥልኝ። በጣም ነው እንደ አንድ ኦርቶዶክስ በእናንተ በእውነት እንግዲህ ልቤ ውስጥ ገብታችኋል። ኦርቶዶክስ ምን አለ? ሰግጥ አለ ወጥቶ። የደም ልብስ የለበሰ የጥቁር ማቅ ኦፕሬሽን እኛ ለሌላ ኦርቶዶክሶች አሉ። ኦርቶዶክስ መቀለጃ ሆነች። በኦርቶዶክስነታችን አንገታችን ደፋን። ደድብ የሚል ኦርቶዶክስ መጣ። ሰግጥ የሚል ኦርቶዶክስ መጣ። ምኑን አድርጎ? መስቀሉን አንጠልጥሎ ቆቡን ደፍቶ ጃኑን ለብሶ መጣ። ላለውልህ የሚል መጣለ። ይሄን ነው መፍራት። ሙስሊሙስ ምን አለ? በዛ በኩል አይሆንም ማለት ትውልድ መዳን አለበት አለ። ምን ብሎ መጣ? ኦርቶዶክስ ማርያምን ስላለ ነው ወይ አለ። መደበቂያ ነው። አያካፕልኩ ይባላል። ማርያምን ስላለ ነው እንዴ? በማርያም ስለመጣ ነው እንዴ? ማርያም ሌላ ነው አባዬ። አትጭበርበር። ማርያም መደበቂያ ነች። እንደዚህ አይነት ሰዎች የዚህ መንፈስ በደንብ አድርገው ይችሉበታል። ጫወታውን ጥባጥቤን የሚጫወቱበት አንተን ፈተው ይገጥመዋል። የጥልቁ ዓለም ሰው ቀልድ አይደለም። አንድ ወዳጅ የተናገረው ነገር እንስማ ከዚህ በኋላ መጀመሪያ። ከዛ ቆይ አዳምጥ የሚለን ነገረው የቲክቶክ ክሬቲቭ አዋርድ አስመልክ ይሄን አዳምጥ። ሰላም ወደ ተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬም እንግዲህ እንደወትሮ በአዳዲስና ወቅታዊ መረጃዎች መጥተናል። አብራችሁን ቆዩ። በዚህ አጋጣሚ ለቻናላችን አዲስ ሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እናበረታታችኋለን። ለዛሬ ወደ ያዝናቸው መረጃዎች እናመራችኋለን። እንግዲህ ሰሞኑን በሀገራችን በተካሄደው ብዙዎችን ባነጋገረው የቲክቶክ ክሬቲቭ አዋርድ አስመልክቶ ነቢዩ ሱራፌል ደምሴ ድርጊቱን ክፉኛ በመቃወም ያስተላለፈው መልእክት ብዙዎችን ማነጋገሩ አይዘነጋም። በዛሬው ዕለት ደግሞ እንግዲህ ከዚሁ ከመናፍስት አሰራር ጋር ግንኙነት ያላቸውን ታዋቂ ሰዎች አጋልጧል። እንደሚከተለው እናቀርብላችኋለን። አብራችሁን ቆዩም። ቲክቶክ ክሬቲቭ አዋርድ ተብሎ ከግራሚ አዋርድ ጋር ለማመሳሰል የተካሄደበት አካሄድ በጣም እኮ አደገኛ ነገር ነው። አሁን የኛ ሀገር ልጆች ያሰቡት ያዩት የውጭ አለባበሱን ነው። ከአለባበሱ ግን ጀርባ ነፍስ እስከ መሸጥ ሶል ሸጠው ነው ሀብታም የሆኑት። ነፍሳቸውን ሸጠው ነው ታዋቂነትን የሰጣቸው። ያ ሴክሬት ሶሳይቲ ይባላል። የጥልቅ አሰራር የሚሰሩ ናቸው። ሲኦል ውስጥ የሚማማሉ፣ ከባህር ውስጥ የሚማማሉ፣ የሰው ደም በመጠጣት ቃል ኪዳን የሚገቡ፣ የልጅ መስዋዕት የሚያቀርቡ፣ ህፃናትን ሳክሪፋይ የሚያደርጉ ናቸው። እዚህ ሲስተም ውስጥ ያትና እነ ማይክል ጃክሰን እንደዚህ አይነት ፌመስ እንዲሆኑ ያደረጋቸው የሶኒ ካምፓኒ ካልተሳሳትኩ እንትኑን ሸጧል። ማይክል ጃክሰን ነፍሱን ሸጧል። እና ፋይናሊ ግን የሰው ህይወት በገንዘብ ብዛት አይደለም ይላልና የእግዚአብሔር ቃል። የሆነ ጊዜ ግን ማይክል ጃክሰን ገንዘብ ሰለቸው። በቃ እውቅና፣ ዝና፣ ሁሉ ነገር ሲደርስበት ባዶ ነው፣ ከንቱ ነው፣ ምንም የማይጠቅመው ሆነና ማይክል ጃክሰን ፊት ለፊት መቃወም ጀመረ። ነፍሴን ለዚህ ካምፓኒ ሸጫለሁ ብሎ እስከ መናገር ደረሰ ማለት ነው። እነ ጀስቲን ቤበር መጨረሻ ላይ እብድ ነው የሚሆኑት። ማይንዳቸው ይለቃል። ቶታሊ ከሰው እንትን ይወጣሉ። ትልልቅ የፊልም አክተሮች እነ ጄደን የዊል ስሚዝ ባለቤት፣ እነዚህ በቃ ነፍሳቸውን ለሰይጣን አሳልፈው የሰጡ ሰዎች ናቸው። ሊትራሊ በቃ they are sold የተሸጡ ሰዎች ናቸው። ስጋቸው እንደዚህ ሲንቀሳቀሱ ታያላችሁ። they are belongs to devil። ስለዚህ they are devil worshippers። ስለዚህ ዴቪል ዛሬ ራቆትሽን ሂጂ ካላት
she have no option because she is sold በቃ በራቆቷን ልትሄድ ትችላለች። አሁን እኛ ሀገር ራቆታቸውን እህቶቼ ስለሆኑ እነሱ እንደዚህ አይነት ጥልቅ የሆነ የክፋት አስተሳሰብ አላቸው ብዬ አላስብም። ምክንያቱም ኢትዮጵያዊ ባህል እና ወግ ቀርጾ ያሳደገንንና ለእንደዚህ አይነት ነገር አሁን ጥልቁ ውስጥ ገብታ የሰው ደም ጠጥታ ሳክሪፋይ አርጋ ነው ብዬ አላስብም። ከሆነ ከኔ አይምሮ is beyond my mind ግን as ኢትዮጵያን እንዲህ ታረጋለች ብዬ ግን አላስብም። እህቴ ናት፣ ትንሽ ልጅ ናት ደግሞ ግን ጀስት የሆነች አክትረስን በቃ እንደሷ ለመሆን ፈልጋ ነው እንጂ በእርግጠኝነት እቺ ሴት ጥልቅ ገብታ የጻን ልጅ ደም ሳክሪፋይ አርጋ የደም ኪዳን ገብታ ሰይጣን ያዘዛትን ነው አምጥታ እዚህ በቲክቶክ ክሬቲቭ አዋርድ ውስጥ አክት የምታደርገው ብዬ ለማሰብ በእውነት እህቴን እንደመግደል ነው። እንደዛ ትሆናለች ብዬ አላስብም። ግን የአንድ ዘፋኝ አድናቂ ወይም አንድ ፊልም አክትረስ አድናቂ እንደሆነች ግን አም ሹር ግን ያቺ እሷ የምታደንቃት ሴት she sold she is already taken የተወሰደች ናት፣ በጠላት የተወሰደች ናት። በሉሲፈር ቁጥጥር ስር ነው ያለችው። ለምሳሌ ዛሬ ራቆትሽን ሂጂ ከተባለች እንደ ማዶና መሀል አስፋልት ላይ ራቆቷ ልትሄድ ትችላለች። ዴቪል የሚያዛቸው ነው የሚያደርጉት። እንዲልበስ፣ እንዲያትልበስ፣ እንዲበል፣ እንዲያትበል፣ ይሄን እንደዚህ ብለ ዝፈን፣ እንደዚህ ብለ አትዝፈን ኦሬዲ የነሱ ሐሳብም አይደለም። ስለዚህ ያንን ደግሞ ተቃውሞ ሲወጡ እንደ ማይክል ጃክሰን እንግዲህ 150 ዓመት እንደሚኖር ቃል ገብቶለት ነበር። ግን 50 ዓመት ላይ በጭንቀት ነው የሞተው፣ በፍርሃት ነው የሞተው። ለሊት እየመጡ የሚያስጨንቁት መናፍስቶች ነበሩ። እንቅልፉ መተኛት አይችልም ነበር። he was drug addicted። ያን የመሰለ ዓለም ላይ በቃ ፌመስ የነበረ ሰው ባዮግራፊ ማንበብ ወዳለውና ቤተሰቡ ፈርሶ ትዳሩ ፈርሶ ልጆቹ ተበተነው የሰበሰበው ገንዘብ አልጠቀመውም። ያቃት ብትንቱን ወጣ። ሰይጣን እንደዚህ ነው መጨረሻ ላይ ይቀበላል፣ የሰጠን በሙሉ ይቀበላልና እነ ኬን ዌስት ካያችሁ በቃ አንዳንዴ እብድ ያደርገዋል። በቃ ይለቃል አይምሮ በእግሩ ከሚስቱ ጋር ፌስታል ለብሶ ሁሉ ይሄዳል እንደ ሀገራችን እብድ። እንደውም የሚስቱ አባት በጣም ሲከሰው ሁሉ ነበር ልጄን እያሳበዳት ነው ብሎ ማለት ነውና እነዚህ ሶልድ የሆኑ ሰዎች ናቸው። ወደ ጌታ ሊመጣ ሲል፣ ወደ ክርስትና ሊመለስ ሲል፣ ወደ ጸሎት ሊመለስ ሲል እንደገና መንፈሱ ይዋጋዋል። because he have a covenant with Lucifer እና ምን ያክል ከባድ እንደሆነ ልነግራችሁ አልችልም ወንድሞቼ። መግቢያው ቀላል ነው፣ መውጫው ግን ከባድ ነው። እና ሱሪያውን ማንተ ምን አውቀ ነው ምትና እንግዲህ ይበቃችኋል። እቺ ያክል ካሰማዋችሁ በቂያችሁ። ዋናው ይሄ ነው እንግዲህ የሰግጥና ደድብ መጨረሻው ይሄ ነው። ለዚህ ነው ከጀርባቸው ያለው አጀንዳ አለ። በሚሊየንስ ብር ሲደራደር አጀንዳ አለው። ስንት ምጡቅ የሆኑ ጀግኖች ባሉበት አገር ላይ ታሪክ የሰራ ለምን አታወሩም? ስለ ህዳሴ ግድብ ይሄ ሁሉ ቲክቶከሮች ምን ብላችሁ ወጣችሁ? ለምንድን ነው ስለ ህዳሴ ግድብ ያልዘመራችሁት? ሀገር እኮ ሲፈታተነን የነበረው ከኃይለ ሥላሴ ጀምሮ ከደርግ ጀምሮ ከነመለስም እስካሁኑ ሰዓት ድረስ ግብጽ ሲታገለን የነበረው እኮ ህዳሴ ግድባችን ነው። ዋጋ ከፍለንበታል። ህዳሴ ግድባችን ላይ የሞቱትን ስላላወራን ነው እንዴ? ያንን ድላችንን ለምንድን ነው ማውራት ያልፈለጋችሁት? ለምንድን ነው አዋርድ መስጠት ያልፈለጋችሁት? በዛ ዛሬ እኮ ከተማዋ እኮ ፓሪስ መስላለች እኮ። የህፃናት መዋያው፣ መዝናኛው፣ የከተማው ለምን አታወሩም? በዛ ላይ ነዳጅ እኮ አወጣን። ተመስገን እልል ብላችሁ ቲክቶከሮች ለምን አላወራችሁም ስለ ነዳጃችን? ድንቅ ኢንዱስትሪ፣ ድንቅ ግብርና፣ ሜካናይዝድ እርሻ ለምን አላወራችሁም ስለሱ? እንዴት ትናንትና ከ8 ወር በፊት የወጣ ከካናዳ ተባሮ የመጣ ልጅ እንዲህ ተረባርባችሁ አዋርድ ድረስ ደረሳችሁ? የጥልቁ ዓለም ሰዎች ናችሁ። የኢትዮጵያ ከፍታ ያስፈራቻችሁ በሁሉም ተሳስራችኋል። ዛሬ ወደ ጦርነት ሄዳችኋል። ሙስሊም አወገዙ አባቶች ወጥተው፣ የፕሮቴስታንት አባቶችም አወገዙ፣ ኦርቶዶክስም አወገዙ። ያለች ጥቂት ግን የጥልቁ ዓለም ሰዎች ካባውን የለበሱት ግን አለን እንሰግጣለን እንደድባለን የሚሉ አባቶች ደግሞ መጡ። ደስ አይልም? ይኸውላችሁ ላሳያችሁ። እንሰግጣለን እኔ ያለው ልሰግጥ የሚል ደግሞ አባት መጣ። ከጎን ነኝ አንተ ሰግጥ አንተ በጸሎትም በተለያየ ነገር በሐሳብ በምክር አገልግሎት ላግዝ ከጎን ረጋበር ቀስ
አለው ከጎን ነኝ ሰግጥ አንተ እኔ ከጎን አለው የኦርቶዶክስ የማርያም ሚል መጣልህ አሁን ካባውን ልብስ በጥቁር ማቅ ኦፕሬሽን እስላም ከክርስቲያን የሚጨፋጨፍበትን አንተ ብቻ ግፋና ይሄን ወጣት ይሄን ትውልድ አቀጭጭልኝ አደድብልኝ ከዛ ውጪ ነው ያለው በመስቀሌ ይከተልሃለሁ ሚል መጣልህ አባቴ አዳምጥ ኮርዳይት ምንም ሳልዝ እኮ አላወራም እኮ መረጃና ማስረጃ ይጀምራል እስኪ ሄዱ አባታችን ባለ ሪቫን አባት መጣ እሺ ቀጥሉ እስኪ ምንድነው ያሉት ሞራል እሺ አዶናይ እኔ ከጎንህ ነኝ እሺ በጸሎትም በተለያየ ነገርም በሐሳብም በምክር አገልግሎትም እሺ ላግዝ ከጎንህ ነኝ ማንንም ባወራው ወሬ ማንንም በሚዝተው ዛቻ ከዓላማ እንዳትደናቀፍ መበርታት አለብህ አዶናይ እኔ ከጎንህ ነኝ ማንም ሰው የሚለው ነገር ላይ እንዳትመካ እንዳትፈራ አለውልህ እኔ በመስቀሌ ደህና ነገር ማካወሩ ፎሎወራሽ ይቀንሳል አለውልህ እኔ ሂድ አሰግጠው ይሄን ህዝብ አደድበው ከጎና ያለች ኦርቶዶክስ ማርያም መላገጫ ሆነች መሳለቂያ ሆነች እምነት ቤት ረከሰ መቅደሱ ተዋረደ የሃይማኖት አባቶች ወጥተው ተናገሩ ብለናል እየጠበቅን ያለነው እያናገርን ያለነው የጥልቁ ዓለም ሰዎች ካባውን የለበሱት ደግሞ በእንደዚህ አይነት መልኩ አለውልህ አሰግጥ ህዝቡን አጥፋው ህዝቡን የሚለው ወጡ እንደዚህ አዶናይ እኔ ከጎንህ ነኝ በጸሎትም በተለያየ ነገርም በሐሳብም በምክር አገልግሎትም ላግዝ ከጎንህ ነኝ ማንንም ባወራው ወሬ ማንንም በሚዝተው ዛቻ ከዓላማ እንዳትደናቀፍ መበርታት አለብህ እንግዲህ እነዚህ ሁሉ የሰሙን የምንሰማቸው ፖለቲካዎች ናቸው ነገርኳቸው ፖለቲካው ወድቋል አሁን ፖለቲካው ረክሷል እንደዚህ አይነት ሰዎችን የማጽዳት ኦፕሬሽን ግን ይቀረናል ገና ብዙ አሉ የዚህ አይነቶች ብዙ ስላሉ ይሄ ነው ወደ አብቹ ነው ጠቅላይ ሚኒስትር ጀምሮ ደህንነት መከላከያ ከምክትል ጠቅላይ ሚኒስትር ጀምሮ ደህንነት መከላከያ ውጭ ጉዳይ አየር መንገድ በቃ ተቋማት ቢባል በሙሉ ድሮ ለአማራ ብዙም ያልተፈቀዱ ከባቢዎች አሁን በሩ ክፍት ነው እኛ የምንፈልገው አማራ ነኝ እያለ ኦሮሞ ነኝ እያለ የሚያጭበረብረውን ሳይሆን ከልቡ ኢትዮጵያዊ ሆኖ ለአማራውም ለኦሮሞም ለወላይታውም የሚሰራ ሰው ማየት ነው እንደዛ እስከሆነ ድረስ ሁሉም ስልጣን ክፍት ነው ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን በምርጫ ውሰዱት ስትፈልጉ ከኛ የተሻለ ካገኛችሁ ምረጡ ችግር የለም ደሞ ታዩታላችሁ በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ በአፈሙዝ ግን በፍጹም እኛ ወታደሮች ነን የአድዋ አርበኞች ልጆች ነን ሰው በጉልበት ሊያሸማቅቀን አይችልም ማንንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም እንቀበላለን አማራ ክልል ውስጥ ግጭት ሲፈጠር አማራ ክልል ገና ከውጊያ ወጥቶ አመት እንኳን ሳይሞላው መኪና ማቃጠል አምቡላንስ ማቃጠል ይሄ ትክክል አይደለም አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቀበሉን ብለን አልፋለን ምን ያገዳድለናል ትክክል አይደለም እሱ ለዚህ ነው የግጭቱ ጉዳይ ከባድ የሚሆነውና እርሶ ከፈለጉ በአንድ ጊዜ ይፈቱታል ችግር የለውም ላልሹ እህቴ እንደዛ ግን አይደለም እንደዛ ፍላጎቶች አሉ በውስጥ ያለው ብቻ ሳይሆን ከውጭ እንግዲህ ሰላም ምርጫችን ያለው ሰላም ግዴታችን ነው ሰላም ምርጫ ሳይሆን ግዴታችን ነው የሚለው ጠቅላይ ሚኒስትሩ ምርጫው ይካሄዳል ብለው ነበር ምርጫው እንዳይካሄድ ይካሄዳል ምርጫው ወፈለገው ሂሳብ ስሌት ሺ ነገር ብትሉ ምርጫው ይካሄዳል በምርጫው የሚያሸንፍ ኃይል ከመጣ
ጠቅላይ ሚኒስትሩ አቅፌ አስረክባለሁ ብሏል። ስጠሩ ከጀመሩ እንድታስቀጥሉ ከቻላችሁ ግን በጦርነት በአመፅ በሰግጥ በደድብ በተለያየ አጀንዳ ግን አትችሉም እያለ ነው ያለው። የአማራ ጥያቄ የሚፈታው በዚህ አይነት መልኩ ብቻ ነው። የአማራ እናት አምቡላንስ አቃጥለ፣ የአማራ ባለሀብት መኪና አቃጥለ፣ የአማራ ልጅ አግተ፣ የአማራ ነጋዴ እንዲሰደድ አድርገ ባለሀብቱን ገለ የምታመጣው ፖለቲካ የለም ይላል። እኔ ያለው ቁም። ስለዚህ ነው የፋኖ ኃይል ባለው ቀዳዳ በሙሉ እየወጣ ወደ ህዝብ እየተቀላቀለ ነው ያለው። እንደ ጉድ እየመጡ ነው ያሉት። ብዛት መናገር አልቻለም። በየቦታው ገብቶታል። ያልገባው ትግራይ ነው። ትግራይም ገባቸው፣ ተነሱ። አሁን ዛሬ ትግራይ በጦርነት ታሸነፈች። ተነሳ ወጣቱ በቃን አለ። መሪ ለማውጣት እንኳን ተጨነቁ። ደብረ ጽዮን ለአንድ ሳምንት ትግራይ አላስተዳድርም ነው ያለው። ለአንድ ሳምንት አይችልማ፣ በግንባሩ ነው የሚደፉት። ታድሶ ወረደ ቁም እስረኛ ሆኗል። አስረውም እየገረፉት ነው እየተባለ ነው። መላሱንም ቆርጦታል እየተባለ ነው። አያገባኝም። እኔ ስለሱ ቅድም ነግራቸዋለሁ። እኔ እመኑኝ፣ ትግራይን የሚበቀላት ሻዕቢያ ነው። ገብተዋል ትግራይ ውስጥ ሻዕቢያዎች። የትግራይ ህዝብ ንቃ ብያለሁኝ እኔ። መከላከያ እንዳይገባልህ ከማጋ እንደሆነ ከኋላ ልትገሉት ነው የሚገባው። አይገባም። ያናደዳችሁትን እሳት እዛው ትሞቁታላችሁ እናንተ። ሰሚ ፋይናል የአሸናፊ ግጥሚያ እናደርጋለን እኛ። ሻዕቢያ ህወሓትን ማሸነፍ ከአሸናፊ ጋር እንጋጠማለን። ለጊዜው ግን እዛው ያናደዳችሁን እሳት እዛው ትሞቁታላችሁ። ይሄ ነው የትግራይ ዕጣ ፈንታ። እንዲሁ ስለሚያሳዝነኝ ነው፣ መከራዋ ስለሚያሳዝነኝ ነው። ጦርነት ወጥተው ወደ ጦርነት የሚገቡ በአክቲቪስት የሚመራ ሀገር ትግራይ እኮ ነው። እኛ አማራ እንላለን። ከማንም በላይ አክቲቪስት የሚመራትና የክልሉ አስተዳደር እኮ ነው የሚባለው ስታሊን። የትግራይ ፖለቲከኛ እኮ ዩቲዩበሮች እኮ በሙሉ እኮ የትግራይ አስተዳደሮች ናቸው እኮ የሚፈሩት እኮ እነሱ ናቸው እኮ የሚፈሩት እኮ። ሰው እንዴት በዲያስፖራ ሀገር ይመራል? እንዴት በስታሊን ትግራይ ትመራለች? እንዴት በትግራይ ጽንፈኞች አገር ትመራል? ትግራይ ይመራል። የትግራይን ህዝብ ዋጋ አስከፈላችሁት። ከአማራው በላይ ያሰባችሁት ሌላ ነገር ነበር። ለምዳችኋላ። ቀደም ሲል አማራው አልጋ ስር ደብቆ መንገድ እየመራ 4 ኪሎ አስገብቷችኋል። ያንን ፖለቲካ ጠብቁታላችሁ። በድሮ በሬ ያረሰ የለም። ነገርኳችሁ። ተው አልኳችሁ። የምትከፍሉት ዋጋ ከባድ ነው አልኳችሁ። ከፈላችሁ። በደንብ አድርጋችሁ ከፈላችሁ። ገና ትከፍላላችሁ። አሁን ይቅርባችሁ ብያችኋለሁ እኔ። ኮሪያ አንተ በእውነት የአድዋ ጀግናችን ነው። ስለ ሀገር እንደ ሀገር ነው የምቆመው። እንደ ሀገር እንደምትቀጥል ታግያለሁ። ሀገር ስትቀጥል አሳይቻለሁ። በድል ነው ያሳየሁት። ልማት፣ ብልጽግና፣ እድገት ከነ ችግራችን ኢትዮጵያ ይዘናለፍነት ከነ ችግራችን። ዛሬ መንግስት እያወራ ያለው እያሰበ ያለው እየተናገረ ያለው እየሰማው ሰበቷለች። ከንቲባ ክብርት አዳነች አቤቤ ተናገረች። እያንዳንዱ አሁን ነው እድል። የቤት ባለቤት ሁን፣ እየሰራውልህ ነው። ይኸው 30-40 ሺህ ቤት ዛሬ መሰረት ድንጋይ አስቀምጬልሃለሁ። ተጠቃሚውን ቆጥብ፣ ከምትበላው ቆጥብ፣ ከደስታ ቆጥብ፣ ቤትን ስራ። ወፍ እንኳን ጎጆ አላት እኔ አመቻችላለሁ እያለች ነው ያለችው። ገበሬው እንደ ጉድ እያረሰልን ያለው ምርቱን እያመጣ ነው። ትናንት 18 ሺህ ብር ይሸጥ የነበረ ጤፍ 9 ሺህ ብር ነው የገባ፣ ግማሽ ቀንሶ። አልዋሽም እኔ፣ ሂድና ጠይቅ። 9 ሺህ ብር ማኛ ጤፍ በቀደም አሳይቻለሁ። አሁን ደግምላለሁ። ከፈለክ 130 ብር ሲሸጥ የነበረ ሽንኩርት ዛሬ 30 ብር 25 ብር እየተሸጠልን ያለው ገና ነው። ዘይት ሲደብቁ የነበሩ ሻዕቢያ ነጋዴዎች በሙሉ እየተለቀሙ ነው ያሉት። ከየቦታው መጋዘናቸው እየተበረበረ ነው ያለው። ገና መንገድ ላይ ሁሉ አሁን ጭኖ የሚሄድ መኪና የገዛበትን የሚያራግፍበትን ሁሉ እየተናገረ ከቦታ ቦታ እንኳን እቃ ማዘዋወር አልቻሉም። እቃ መደበቅ አልቻሉም። እያተነፈነፈ ነው ያለው። የት ቦታ እንዳለ ዘይቱ፣ የት ቦታ ስኳሩን ተደበቀ፣ የት ቦታ ሁሉ እንደተደበቀ መንግስት ረግጦ እየሰራ ነው ያለው። ያንበሻብሸዋል አውጥቶ። ረሃብ፣ ድርቅ፣ የኑሮ ውድነት የሚባል ነገር እንዳይኖር አድርጎ መንግስት እየሰራ ነው ያለው። ይህን እንክሬጅ አደርጋለሁ፣ አበረታታለሁ። ፖለቲካውን ከስር ከስሩ እንቀጨዋለን። ልክ እንደ ደድብና ሰግጥ እንደሚባለው ፖለቲካ እንደጨረስነው ሌላውን እንጨርሰዋለን።
ይሄ ግልጽ ነው። በቃ ተዋት እቺ ነገር በቃ ተዋት። አታሳዝንም? እንደዚሁ ሰው እንዴት ደስታችን ይሰርቀናል? ችግር አለው። ችግራችን እንወያ፣ እንነጋገራ፣ ቁጭ እንበላ፣ እናውራ። ይሄን የሚል ጠቅላይ ሚኒስትሩ እኮ 48 ሰዓት አብይ 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 አይሰለችም? ትንሽ እንዴ እኔ ሰልችቶኝ እኮ ነው የማወራው። ጠቅላይ ሚኒስትር ጀምሮ አንድ እንትን ማሳያችሁ ነገር አለ። ወይ አስጠላችሁ በጣም ቺቴ ዩዝድ የሆነ ልጅ በራሱ ግራ የገባው ሰው አንድ ትንሽ እቺ ልጅ በጣም የሚገርማችሁ ንግሯ እንዴት አንድ ሕፃን ልጅ ኑሮ በአሜሪካን አልቀና ያለው ኑሮ በካናዳ አልቀና ያለው በሰጣችሁ አጀንዳና ኳስ የምትነዳ መንጋ አንድ ትንሽ ሕፃን ልጅ ትላለች እኮ። እንዴት ጭንቅላታችሁ የተሰለበው? እሱ የራሱ ሚሽን አለው፣ የመጣበት ሚሽን አለው። ከጥልቁ መንደር እንዴት እንደወጣ ያውቃል። እሱ ሚሽኑን ያውቃል። እንዴት አንተ ማገናዘብ አቃተ? ሰው ሆነ ትላለች። ይኸው ልጅ እንዲያን ደግሞ የበሰሉ ደግሞ ሴቶች አሉ፣ እህቶቻችን አሉ የሚያኮሩ ፖለቲካው ቀድሞ የተረዱ የገባቸው። ይኸው አዳምጣት የምትለው ኮንፊውዝድ የሆነ ልጅ በራሱ ግራ የገባው ሰውዬ ማለት ነው። አንድ ትንሽ ኮንፊውዝድ የሆነ ልጅ በራሱ ግራ የገባው ሰውዬ ማለት ነው መጥቶ የሆነ ሀሳብ ሲነግርህ እንደ አዳልት you need to think twice ማለት ምን እያለ ነው? ለምንድን ነው መስማት የሌለብንን ነገር ሰማን? አንዳንድ በእድሜ የሄዱ ሰዎች ትልቅ ሰው ማለት ስለሚከብደኝ አፈር ማረጉለት። እሱ እኮ ማለት የፈለገው why would you explain for him? ተናግሯል እኮ ደድቡ ስደድብ ነው ገንዘብ የመጣው አለ። why would you explain for him? አይ የዚች ልጅ ነገር ከተመቸኝ ነገሯን ምንድን ነው መሰላችሁ? ሌላው አፈቀላጤው የሚናገረው ነው ማለት የፈለገው እኮ እሱ እኮ ይለው የነበረው እሱ እኮ ሊለ የፈለገው እያሉ የጥልቁ ዓለም ተከታዮቹ ሊያባብሉን ይፈልጋሉ። ጆሮአችሁን እንዲጨርሱ ሲሰርቁን ይፈልጋሉ። ሊያሙኙን ይፈልጋሉ። ምንድን ነው እሱ ያለው? ደድብ ነው፣ ሰግጥ ነው፣ አትማር ነው ያለው። ወላጆች አባቶች የሚነግሩን ምክር አትስማ ነው ያለ። የሰው ልምድ አትውሰድ፣ በራስ መንገድ ሂድ ነው ያለ። መማርም ዋጋ የለውም አትማርንም ይል ያለው ደድብ ሰግጥ እያለ አፉቱ አውቶ የነገረኝን ነገር ምሁር ነኝ ባይ ወጥተህ ማለት የፈለገው ሊል የፈለገው እንደዚህ እኮ ማለቱ ብለህ የምትልና የምታባብለኝ ምን አይነት ጋጦ ወጥ ብትሆን ነው አንተ? ምን አይነት ወራዳ ብትሆን ነው? ምን አይነት ዱርዬ ብትሆን ነው አንተ? ለእኔ አማርኛ ልታስተምረኝ የምትሞክር ከንቱ እንቶ ፈንቱ ነው የሚባል ሰው ነህ አንተ። የነገረኝን ነገር ሰምቼ አይደለም ብለህ ታስረዳኛለህ? እንዳንተ መተህ እንደገና ሁለተኛ ቋንቋ ሶስተኛ ቋንቋ ይዘብኝ መተህ እንዳንተ አይነት ሰገጤዎች ናቸው ያሉት። ሰገጤ ማለት አንተ ነህ። ውርጋጥ ማለት አንተ ነህ። እኛ ዓላማው ስለገባን ነው። ከደድብና ከሰግጥ ጀርባ ያለው ህዝባዊ አመጽ ነው። ህዝባዊ ቢተኝነት ነው። ከተማ በጥበጥ ነው። ወጣቱን ማስፈጀት ነው፣ ማስጨፍጨፍ ነው። እመኑኝ ከወጣ ይህ ወጣት ነው ተቃውሞ ሰልፍ የሚወጣው ማለት አዲስ አበባ ላይ ይሄ ወጣት ነው በጋዝ ጭስ የሚያልቀው። ይሄ ወጣት ነው በከላካ የሚደፋው። ያኔ ነው ቀይ መስቀል አምነስቲ ኢንተርናሽናል ብለህ የምትመጣብኝ ውድጋጥ በሙሉ ይሾ እቴ በጣም የምትገረ የተናገረችው ነገር በደንብ አድርገን ፉል ስክሪን ላድርግላችሁ፣ አዳምጧት። ቴንክ ዩ በጣም አመሰግንሻለሁ። አንድ ትንሽ ኮንፊውዝድ የሆነ ልጅ በራሱ ግራ የገባው ሰውዬ ማለት ነው መጥቶ የሆነ ሀሳብ ሲነግርህ እንደ አዳልት you need to think twice ማለት ምን እያለ ነው? ለምንድን ነው መስማት የሌለብንን ነገር ሰማን? አንዳንድ በእድሜ የሄዱ ሰዎች ትልቅ ሰው ማለት ስለሚከብደኝ አፈር ማረጉለት። እሱ እኮ ማለት የፈለገው why would you explain for him? ተናግሯል እኮ ደድቡ ስደድብ ነው ገንዘብ የመጣው አለ። why would you explain for him? አይ እሱ እኮ ማለት የፈለገው በቃ ለዓላማችሁ ጽኑ። ዓላማ ጽናት ሌላ ቃል አለው፣ ሌላ ቃል አለው፣ ሌላ ቃል አለው። እና እንደዚህ አይነት አንዳንድ ደካሞችን ሄሮ ማድረግ እኔ አይገባኝም። እንዲህ ለማድረግ እኮ ነው ስግጥ ፍምስ ነው። ፍምስ ማለት ነው ማለት ፌመስ መሆን by any means be famous ነው።
ለምን ፌመስ ትሆናለህ? ዋትስ ዘ አልቲሜት ፐርፐዝ ኦፍ ቢንግ ፌመስ ኤኒዌይ? ምንድነው ፌመስ የሚያደርግህ? ሶሻል ሚዲያ ላይ ምንድነው የሚያደርግህ? ቢንግ አሮጋንት ባለጌ መሆን ነው፣ እንደ ልብ መሆን ነው፣ ጋጠወጥነት ነው ፌመስ የሚያደርገው። እያናና በግድ ነው እኮ አንዳንድ ስርዓት ያላቸው ሰዎች የሚታወቁት። እና ቢ ዋትኤቨር ዩ ዋንት እንደ ልብ ሁን፣ እንደን ቢ ፌም ነው። ፌም ደግሞ የሚያስገኘው ማኒታሪ ቫሊዩ አለ፣ ገንዘብ አለ። ስለዚህ አንዳንድ ሰዎች እኔ አም ወንድሪንግ ቲንክ ትዋይስ፣ አስቡበት ይሄ ነገር። ምክንያቱም ነገም ይቀመጣል የሰራችሁት ቪዲዮ ምን ሆኜ ነበር እንዳትሉ። ኢትስ ቶታሊ አን ኢግኖረንስ። አንዳንድ ሰዎች ስለ ማህበራዊ ሚዲያ የማይገባችሁ ሰዎች ልንገራችሁ፣ ማህበራዊ ሚዲያ ማለት ምን እንደሆነ፣ መፈመስ ምን እንደሆነ። መጀመሪያ ለመፈወስ ባለጌ መፈመስ ከፈለክ ባለጌ መሆን አለብህ፣ ስድ መሆን አለብህ፣ አግድማድግ መሆን አለብህ። መፈመስ ከፈለክ በቴክኖሎጂ እኮ አሁን አርቲፊሻል ኢንተለጀንስ ብትሄዱ እኮ የ16 ዓመት ልጅ እኮ ስፔስ መንኮራኩር እየሰራ ነው ያለው። ሮቦት ቴክኖሎጂ እኮ እየሰሩ ነው ያሉት እኮ። ሂዱና ያዩት እኮ ዛሬ ሬስቶራንትና ባሮች በሙሉ እኮ በሮቦት እንዲስተናገዱ እኮ እየተሰራ ነው። ሂዱ አርቲፊሻል ኢንተለጀንስ። በጣም ታለንት ሊሆኑ ልጆች አሉ። መፈመስ ካለባቸው እነሱ ይፈምሳሉ። ያ ግን አያስፈምስም። ስለ ሀገር ስለ ህዝብ የሚታገለው አይፈምስም። አትፈምስም። በሱ ለመፈመስ ፈልጋለህ ሰግጥ ሚሉ ደደብ ሁን፣ ይሉኝታ ቢስ ሁን፣ ተሳዳቢ ሁን፣ አሮጋንት ሁን። ያኔ ትፈምሳለህ። የ4 ሚሊዮን ብር ሽቶ ነው የምቀባው ብለህ እኮ ትታወቃለህ። እንዴ ተብሎ ነው የምትደመጠው። የ3 ሚሊዮን ብር ፓንትና ታይት ለብሻለሁ ካል ትፈምሳለህ። ለስድብም እኮ የምትፈምሰው። ሰው እንዴት ተሰድቦ ይታወቃል? ሰው እንዴት ተዋርዶ ይታወቃል? የኛ ደግሞ ባህላችን የተዋረደን ሰው ማክበር ነው፣ ማፈመስ ነው። ይሄን የምትቀበል ካለ ተዋረድና ራቁቷን አንድ ሴት ራቁቷን አደባባይ ላይ ቆማ ሽንቷን ከሸናች ብታምን ባታምን ሚሊዮን ህዝብ ያያታል። ሚሊዮን ህዝብ ነው የሚያያት። መፈመስ ማለት ይሄ ነው። አንድ ወንድ ልጅ ቁጭ ብሎ ሽንቱን ከሸና አደባባይ ላይ እና ቪዲዮ ከተለቀቀ ሚሊዮን ህዝብ ያየዋል። መፈመስ ማለት ይሄ ነው። በእኛ ነው። በሌላው ሀገር የሚፈምስበት እንደዚህ ቴክኖሎጂ በጣም ብዙ አለ። በእኛ ሀገር ግን ይሄ ነው። እኔ ይሄ የለበስኩት ልብስ 10 ሚሊዮን ብር ወጥቷል። በብር የተሰራ ልብስ ነው ብዬ ትንሽ የ3 ደቂቃ 2 ደቂቃ ቪዲዮ ከሰራው ይሄ ጉረኛ ግማሽ በስድብ የሚያገኝ ሰድቦኝ የብር ልብስ ለበስኩ ይላል እንዴ ይሄ ቅንቅናም እያለ ሰድቦኝ እታወቃለሁ። ቃሏን ተናግሬያታለሁ። የ5 ሚሊዮን ልብስ በብር የተሰራ ልብስ አለው ብያለሁ። ግን ታውቂያለሁ። መፈመስ ማለት በኢትዮጵያ መደደብ ማለት ነው። አየው፣ ይሄ ነው። የእናት ምክር አትስማ፣ አዛውንት የሚነግርህን አትስማ፣ አስተማሪ የሚነግርህን አትስማ፣ አትማር፣ ደድብ እያልክ ከኔ ጋር መተህ የምትሟገጥ እዛው ደደብ እንደሆንክ ትቀራለህ። አንተ እናውቀዋለና ታሳውሳላችሁ። ጂኪያና ዮኒ ማኛ ይሰዳደቡ ነበር ላይቭ ላይ። ሲሰዳደቡ ግን ተነጋግረው ነው። በአንቺ ውጭና በይና ስሪብኝ ከአንቺ በኋላ ነው ይወጣል ይላታል። ጓደኛሞች ነው፣ ፍሬንድስ ናቸው። በጣም ጓደኛሞች ናቸው። እኔ ስለማቅ ነው ማውራለ። ትወጣና ግጥም አድርጋ ትጨፈጭፈዋለች። ይሄ እንደዚህ ይሄ ሰገጤ 40 ቁጥር የሚሰራውን ታስገባለት። ልክ ላይቭ እንደወረደች እንዴት ነው አየዋል ማለት አበዛሽው፣ ግን በጣም ብዙ ሰደሽ ምናምን ያታ በላንተ ውጣ ደግሞ ትላለች። ይወጣል እቺ ዝሆን ይላል። ሄድ ከተከታተል ሰው ያን ስድብ ነው የሚያየው። እንዲህ አለችው፣ እንዲህ እኮ አስገባላት፣ እንዲህ እኮ አለችው። ያ ሁለቱን አሳወቃቸው። መጨረሻስ ላይ ይጥልሃል። ትታወቅና ትወርቃለህ ወርታች እንደገና ደግሞ ስትወርቅ ግን አትነሳም። አይታችኋል። በሽቶ የ8 ሚሊዮን ልብስ ነው የምለብሰው። ይሄ ሽቶ ዋጋው 1 ሚሊዮን ነው ብለው የፈመሱ ሰዎች ዛሬ አሉ? የለም፣ አንገት ደፍተዋል። በውሸት መታወቅ ከባድ ነው። የ2 ዓመት ልጅ እኮ ህፃን ልጅ እኮ ሬፕ አድርገህ እኮ ትታወቃለህ እኮ፣ ስም ይገናል። እንዲህ አይደለም። ብዙ ጀግኖች አሏት ኢትዮጵያ።
ትፈልጋለህ? አዎ ስራ። ስላየው ነገር ስራ። አንድ ቀን ስለ ሀገር አውርተህ ማታቅ፣ አንድ ቀን ስለ ህዝብ አውርተህ ማታቅ ታሪክና አሻራ በሀገር የሌለ ሰውዬ ዛሬ ወጥተህ እኔን ፈምስ ትለኛለህ? ስለዚህ ኢትዮጵያውያኖች ግን ደስ የሚላችሁ ነገር፣ በጣም የወደድኳችሁ ነገር ማስተዋል። በብዙ አቅጣጫ እየሰማሁ ነው ያሉት። በእውነት እግዚአብሔር ያክብራችሁ፣ እግዚአብሔር ያክብራችሁ ነው የምለው። እናንተ ልቦና የሰጣችሁ የተረዳችሁ ያወቃችሁ ምርጥ ኢትዮጵያውያኖች ሀገር ባለውለታ ትባላላችሁ እናንተ። ሌላውን ሆዲፍጆ በሚል ፍቅኝ ዘጋዋለን። ይሄ ነው ያለው። እንግዲህ ውዳሴ ያበጠው ፈንድቷል፣ የጽንፈኛውም የጥልቁ ዓለም መንፈስ ሴራውም ተጋልጧል ነው የሚለው አርስቲ። ታደሰ ወረደ በከፍተኛ ስቃይ እንዳለ መረጃዎች እየወጡ ነው፣ ግን እኛ አናምንም። እንደ ሚዲያ አጀንዳ ሊሆን ስለሚችል ማለት ነው። ይሄ ያለው። በርቱ፣ አሸንፋችኋል። ሀገራችን በብልጽግና ማማ ላይ ሄዳለች። ጀግናው መከላከያችን ታሪክ ሰርቷል። ጠቅላይ ሚኒስትራችን ማርሽ እየቀየረ ጠላቶቹን ቋንቋ የቁራ ቋንቋ አድርጎ በታትኖታል። ይሄ እንግዲህ የሚታይ ነገር ነው ያለው። ኢትዮጵያ በእድገት ማማ ላይ ከዓለም ከሚጠሩ ሀገሮች የዓለም ሕዝብ ለምኖ የሚገባባት ሀገር ትሆናለች ያልነው በተግባር እውን እየሆነ እየመጣ ነው ያለው። በርቱልኝ፣ ወዳችኋለሁ። ሰላማችሁ ይብዛልኝ። ጎብላይ አሻራችሁን አስቀምጡ እያልኩ የነገርናችሁ ነው ያለሁት። አልተሰማችሁኝም? ጽንፈኞች ይገባል ይወጣ ወጣ ደብዬ ይሄ ሁሉ እየለፋማ ካልገባንማ እግዚአብሔር ምን ይለናል? ቴንክ ያመሰግናቸዋል። እንደዚህ ናቸው ልጆችና በርቱ። ክብር ለሚሰጠው ክብር ስጡ። ጎላ አሻራችሁን አስቀምጡ። ክብር ለኢትዮ ኤርትራ ህዝቦቻችን፣ እንደ ህዝብ ችግር የለብኝም እላችኋለሁ ሁልጊዜ። ክብር ለጀግና ትንታጋይ በገሪን ስራ ሞራ ማርሽ ቀያሪ መሪ ጠቅላይ ሚኒስትር ዶክተር አብይ አንድ ቁጥር አላችሁ። ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳ አርቲፊሻል ኢንተለጀንስ እና ለለውጥ አራማጆቻችን በሙሉ አንድ ቁጥር ታርጉኝ ያላችሁ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። ነገ ከነገ ወዲያ ለቤት ፈላጊዎች ከመስተዳድሩ ውጪ በኪራይ ቤቶች የተዘጋጀላችሁን አንዳንድ ፕሮግራሞች የሰራው ነው ያሉት። አሳውቃችኋለሁ። እሱ ላይ በደንብ እንሰራበታለን። አይዟችሁ። ተስፋችን በጣም እጅግ የለመለመለ ተስፋ ይታየናል ያለ ነው። በሱ ላይ እመጣበታለሁኝ። በደንብ ስራ እሰራበታለሁ። መሬት ወርጄ ግን ስራውን እየሰራው ነው ያለሁት። እስከዛ ድረስ ግን ያው እንግዲህ ቅጥል በሚለው በሞጣ ከፍትና በእንትኑ በአዝማሪያችን ፕሮግራማችን እንዘጋለን። ይህን መጀመሪያ ልክፈት። ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ነደርን የሚል ሰው አይቻልም። እስቲ ተቃጠል የምትሉ ከታይ ጻፍ። ገገማው ሰገጤው ገገማው ብራለኝ እያለ ፍቅረኛውን ቀማው። ገገማው ሰገጤው በሰው ሰራሽ ራብ አንጀቱ እየራቀ በርስ በርስ ጦርነት ወገን እያለቀ በዘረኝነት ለተጨማለቀ እንደተመራመረ እንዳወቀ እንደለቀቀ ወደ ላይ እንደነጠቀ የከሸፈ ትውልድ ፈሩን የለቀቀ ዳይመንድ እንዳፈራ ነዳጅ እንዳወጣ የሎሬቱን ቅኔ የሚረዳው ቢያጣ ትርጉም አልባ ቃላት ሰግጥ ብሎ መጣ። ወገኔ አትሰግጥ፣ አታልምጥ፣ በእውነተኛ መንገድ ወደ ከፍታ ሩጥ። አባቶቻችን አገር የሰጡን ሰግጠው ነው እንዴ? አትሌቶች ባንዲራ የሚያውለበልቡት ሰግጠው ነው እንዴ? ኧረ ነቅተናል፣ አትፎግር ጓዴ።